ጥያቄውን መልሽ ላንቺ ልጠይቅሽ ችግር የለውም። ከፕሮቴስታንት ይኸው አንድነን ከምትሉት ዲኖሚኔሽን አሁንም ይለምናል ብለው የሚያምኑ አሉ የሉ? አጭርና ግልጽ ማለት ነው። አሁንም ይለምናል ብለው የሚያምኑ ምን ማለት ነው? እናንተ እኮ እኛን ተይን ስለኛ አይደለም የጠየኩሽ እኮ አድምጠኛ። ለእኔ ሰከንዱ 30 ሰከንድ ስጠኝ። እኔ ብዙ አላወራም። ሆኖ ያ ይለምናል የሚል ቃል ኤሪትሪያን ኦርቶዶክሳዊ ይሄ ምን ማለት ነው ብለሽ ብትጠይቂው የሚያስረዳሽ ሊትራሊ አሁን ቨርባል ጸሎት ስለኛ ይጸልያል በጸሎት ልመና ያቀርባል እያለ አይደለም አልኩሽ ማለት ነው። ታዲያ እንደዛ የሚል ፕሮቴስታንት አለ ወይ አልሽኝ? አዎ አሉ። እንደው እንደዛ ብቻ ሳይሆን የወደቀ የተነሳ ይጸልይልናል እባክህ ያለ ወደ አባቱ እኛ ራሱም ወደ አባትህ ጸልይልን እንለውና ወደ አባቱ ጸሎት ያቀርባል የሚሉም አሉ አልኩሽ። ቪዲዮ አምጥቼም አሳይቼሻለሁ። ከነዛ ሰዎችም አገናኝቼሻለሁ። አሁን እኔ ሚስረፕሬዘንት ማድረጉን ትተሽ አንቺ ባልሽ ነገር ታማናታን አሁን እባክህ እያለ እየወደቀ የተነሳ እንደዛኛ አናምንም ስትለኝ እንዴ እንደዛ የሚያምን ሰው አለ ወይ አልኩኝ። አሁን ገባህ? ናታን እባክህ እያለ እየወደቀ የተነሳ ክርስቶስ እንደዛ ብሎ የሚያምን የለም። እንደዛ ብሎ የሚያምን ካለ አምጣ ናታን። አሁን ቀጥል። እሺ አሁን እኔ እባክህ የሚለውን እሱ እንደዛ እንትን አድርጌው ዲፋይን አድርጌው አይደለም የጠየኩሽን ጥያቄ ድጋሚ ጠይቄሻለሁ። አሁንም እሱን ጠይቀኝ ካለው ነገር ከነ ዳኒ ጋር ከነ ኤፍሬም ጋር ቀጥል። ስለኔ አሁን አጠር አድርጌ ድጋሚ ጠይቄሻለሁ። በፕሮቴስታንት ዲኖሚኔሽን ክርስቶስ አሁንም ታውቁ ምንድነው እንደ ቃሉ ካለ መጽሐፍ ውስጥ ያለ ነው እያልኩ ያለሁት። ቃሉ ስለመኖሩ አይደለም። ቃሉ ስለመኖሩ አይደለም። ኖ ቃሉ ስለመኖሩ አይደለም እያልኩ ያለሁት። ናታን በቃ ምን ችግር የለም። ስለኔ ክርስቶስ ይለምናል ብለሽ ታምኛለሽ? ናታን ጨርሻለሁ። ከነ ኤፍሬም ጋር አውራ። ኖ አሁን ጥያቄ እየመለሽልኝ እኮ አይደለም። እንደው በቃ የራስሽን ብቻ አወራሽና ነው እኔ ጨርሻለሁ አልሽ። እንዴት ብሎ ነው የሚለምነው ብለሽ የምታምኙ ምንድን ነው አንቺ? እኔ የኢየሱስ ምልጃ ሳስብ መካከለኛነቱ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ያለው በሰውና በእግዚአብሔር መካከል አንድ አለ፣ እሱም በእግዚአብሔርና በሰው መካከል አንድ አለ፣ እሱም ክርስቶስ ኢየሱስ ነው። መካከለኛ ነው፣ አስታራቂያችን ነው። ዕብራውያን ላይ በጣም ብዙ አለ። ሊቀ ካህናችን ነው። በእርሱ በኩል የሚመጡትን እንደሚያድን ይናገራል። ስለዚህ በቃ አሁን እንደዛ ከሆነ ቅድም ያልሽው ተሳስተሻል ማለት ነው። በቃ ከሁሉም ፕሮቴስታንት ኮንቲኒውሊ ፕሊድ ያደርጋል ብለው የሚያምኑ የሉም ያልሽው ስህተት ነው ማለት ነው። የትኛውም ፕሮቴስታንት አብን እየወደቀ የተነሳ ይለምናል ብሎ የሚያምን የለም። ፕሊድ ያደርጋሉ ማለት ቤግ ያደርጋሉ። ፕሊድ ምን ማለት ነው? ፕሊድ ምን ማድረግ ነው? ቆይ ፕሊድ ምን ማድረግ ነው? አንተ ራስህ ተርጉመት አላቀም። አይ ንገረኝ አንቺ። አይ አላቀም። እሺ ይሄው ዳኒ ያግዝሽ ወይ ኤፍሬም ያግዝሽ እስቲ። ፕሊድ ማለት ሲያግዟት ከራስሽ ከፕሮቴስታንት እናውራ ብራዘር አለቅም አልካት። ምንድነው ነገሩ? ምን አስበህ? ያ ስለዚህ ሆን ብሎ እንትን እያለ ነው። ስለዚህ አንተ ራስህ ተርጉመት። ሆን ብሎ አይደለም ማለት ቆይ ሆነ ሰከንድ እንዴ አይ ምን አንተ ላይ እንትን ትላለህ። ፕሊድ ልመና ነው። ዮሐንስ አፈወርቅ ልመና ይላል አይደል? ልመና ነው፣ ፍቅሩን ሊያሳይ ነው። እንደዚህ ዮሐንስ አፈወርቅን አትቀበልም አንተ ወይስ ምን አስተዳደር? ዮሐንስ እስቲ ያሳየኝ። እሺ አሁን ካቴና ባይብል ክፈት። አሁን ሮሜ 8:34 ክፈት እኮ ቪዲዮ ክፈትና ክፈት ነው የለኝም። አንድ ሰው ክፈቱ፣ ቶሎ ክፈቱ። ካቴና ባይብል አሁን ይለምናል የሚል አሳየ። አሁን ዝም ብለህ ክፈተው። ካቴና ባይብል ክፈት። ሮሜ 8:34 ከጭቅጭቅ ውጭ ሌላ የሚጠቅም ነገር አይኖረውም። ቆዩ መጀመሪያ አንዴ ሮሜ 8:34 አንድ ሰው ይክፈት። ካቴና ባይብል እሺ ኤፊ እና ዮሐንስ አፈወርቅን እዛ ጋር ክፈቱት። አንዴ ሁሉንም ሚውት አድርግልኝ። ደምረው አንዴ ሚውት አድርግልኝ። ሲነገሩ ካልሰሙ እንደዚያ ነው መጨረሻው የሚሆነው። እኛ ራሳችን እናደርጋለን። ይቅርታ መምህር አልሰማንም ነበር ሲናገሩ። ለምን ደህና ናችሁ ብያለሁ ሁላችሁን። ናቲና እየሰማን ነበርና ይሄ ሚውት ጊዜ የተሻለ ነገር ይወጣል፣ ትውልዱ ወደ አማናዊ ህይወትና እውነት ይመሰረታል ብለን ከማሰብ አንጻር ነውና ሰውን ታሳቢ ያደረገ ንግግር ብታደርጉ በጣም መልካም ነው። እህታችን ሀና
እኔ እንጃ ሶሪ እንግዲህ ዛሬ ብቻ ሰምቼሽ ይሁን በምን አይነት እኔ እንደተረዳሁሽ እኔ ይሁን ስተቱ አንቺ ጋር ባላውቅም በጣም የሆነ ልክ ውስጥ የተጋባ ዝም ብሎ የንግግሮችሽ ሐሳቦችሽ በጠቅላላ ይሄ የክርስትና መረዳትን የለቀቁ ናቸው። ለቀጣይ ከእንደዚህ አይነት ዝም ብሎ ከንቱ የሆነ ጥላቻ ራስን ማውጣት ጠቃሚ ነው ብዬ አምናለሁ። ከዚያ ውጭ የተናገርሽው ዶግማ አይደለም፣ በጽሁፍ የተጻፈ መጽሐፍ ላይ የተቀመጠ ቃል ስላልሆነ የቃል ስተት ሊኖር ስለሚችል ተሳስቼ ከሆነ ሶሪም ይባላል። ቅድም ገና ስትገቢ ጀምሬ ያደመጥኩሽ ነበርና ማንም ፕሮቴስታንት ወልድ አሁን ይለምናል ብሎ የሚያምን የለም ብለሽ ከተናገርሽ በኋላ ዳግም ይሄ ጥያቄ ሲመጣ ደግሞ ግብረ መልስ ለመስጠት ወይም አላልሁም አይነት ጉዞዎች ልክ አይደሉም ብዬ ከሆነ ሶሪ ይባላል። ነገሮች እንዲተስተካከሉ ማለት ነው። ከዚያ ውጭ ግን ትክክል አይሆንም። ሰው ትልቅ ሰው ነው ያለው እዚህ ውስጥ በጣም በርካታ ሰው ደግሞ የተሻለ ነገር ሊያገኝ በሺህ የሚቆጠር ሰው ተቀምጦ እያደመጠ ነው። እሱ ላይ ልዩ ትኩረት ማድረግ ይጠይቃል። ናቱሻ ወንድም አለም አሁን ኤፍ ስታነሳው ከነበረው ላይ ወደ ዶክተር ዳኒም በጣም ፍትሃዊ መሆን ያስፈልጋል። አለቅም አልካት ሳይሆን አይ አላውቅም እኔን ስለማላውቀው ከኔ የሚሻሉ ወንድሞች ገብተዋል ከነሱ ጋር አውራ ብሎ መልቀቅ ይቻላል። ይሄ ትልቅ ሰውነት መለኪያ ነው። ዝም ብሎ ግን የሚመቻት ቦታ ላይ መልስ እየሰጠች ማይመቻት ቦታ ላይ ደግሞ እኔ አልችልም ብላ ካልተናገረች እስከ መጨረሻው ጥያቄውን የመጠየቅ መብት አለው። ስለሆነም አሁንም ወንድም ኤፍሬም ጋር ዳኒም ጋር የምንቀጥል ከሆነ በተራ ዳኒም ዶክተርም ማውራት ትችላላችሁ። ናቲና እኔ እናወራለን ሁለታችንም ማለት ነው። እናንተም ሁለታችሁ ማውራት ትችላላችሁ። በሚያስፈልጋችሁ ሁሉ ሐሳብ መደጋገፍ ጽይፍ መለዋወጥ ይቻላል። ይሄን የምናደርገው ግን እንደ ኳስ ጨዋታ የገሌ ግሩፕ ተባብለን ሳይሆን በእናንተ በኩል የምታምኑትን ሐሳብ በእኛም በኩል እያወጣጣን በውኑ ወልድ ከአብ ያንሳልን ካላነሰስ ዛሬ ድረስ ይለምናል መባሉ ምንድነው? ያ ልመና ለዘመናት የሚቀጥል ነውን ወይስ አንዴ በቀራኒው የተደረገ ነው የሚለውን በዚህ ሐሳብ ዲስከስ ማድረግ እንችላለን። አሁን መቀጠል ይቻላል። ፍቅር በተመላበት መደማመጥ ባለበት ይሁን ውጤት እንዲኖረን። ከዚያ ውጭ ግን አውርደው ሚውት አድርገው ምናምን መባባሉ ለውጥ አያመጣም ብዬ ነው። በቃ አልችልም ብላለች። አልችልም ስላለች በቃ ከዚህ በኋላ ጨርሰናል። አሁን እኛ የምናወራው ዶክተር ጋርና ቆይ አይሆንም። በቃ አልችልም ብለሻል። ምናወራው ሐሳብ ካላት እንስጣትና ያወራች ስለነበር እስካሁን አይሆንም። በኋላ አሁን ሐሳብ አንቀበልም። የቃል እግዚአብሔር ሰዓት ነው። ሐሳብ በኋላ ነው። በኋላ ነው። ይቅርታና ቆይ አንዴ ሀና ለምን አንተናትናት ሐሳቧን ትናገርና ከዛ እንወያያለን። ትናገሪያለሽ። ስሚኛና ትናገሪያለሽ። ሐሳብሽን ትናገሪያለሽ። እሳቸው ያሉሽ ምንድነው? አንቺ ሉትራንን ነው መወከለው ከሉትራን መልስ አልሰጥም በምለው አልሰጥ እኔ ምንም አላቸው እሳቸው መመርናቸው ማለት እኔ ኤፍሬምን ወይ ዳኒን ጠይቄ ለማውጣት ነው። ኤፍሬም በፕሮቴስታንት አማኝ ኢየሱስ ክርስቶስ አሁን ለማኝ ነው እየወደቀ የተነሳ ይለምናል የሚል እምነት አለ ኤፍሬም? እኮ እሱንም አይወያያሉ ከናቲ ጋር ለምን ምን ችግር አለው በመልስ ይሄንን ገባኝ። በቃ መልስላት። ግን ናቲ የሚያመጣው ማስረጃ አለ። እኮ እኔ ስናገር ናቲ እኔን ይዘኝና እንደውም ጥሩ ነው። ከዛ በአፌ በምላሴ ደግሞ ይጠይቀኛል። ለእሷ ስመልስ ይዘኝና ይጠይቀኛል። አንተን የሚይዝህ በቅዱስ ዮሐንስ አፈወርቅ ነው። አሁን ድረስ ይለምናል የሚለውን አውጥተህ ታሳየናለህ። ቆይ አንዴ እኔ እያወራሁ ድረስ ይለምናል የሚል ይኸውልህ፣ አንድ የሆነ የቲክቶክ እንትን አለ። አሁን መምህር ኤፍሬም ስላሉ አፌን ላስተካክል ልናገር። እንደሱ መመለስ አልነበረብኝም። ለአንተ ግን አስታክዬ ልመልስ መምህር ስላሉ ማለት ነው። ገስት ላይ የእናንተ ሁልጊዜ ችግራችሁ ምን መሰለ? ይሄንማ ነው ለምረው እንደፈለገ እንደዚህ እንደ ድሩዬማ ሊያወራ አይችልም። እያወራን መሀል ላይ ገባል። አላወራም እኮ አሁን ኤፍሬም ቅዱስ ሰው ሚውት እንዳታደርጉ እሺ። ማንንም ሰው የኤፊ ለናቲ ምን ብለዋል? ዮሐንስ አፈወርቅ ይለምናል የሚልን ነገር አምጥተህለታል። ይለምናል ይላል። ይለምናል ብሎ ነው ሮሜ 8:34 የፈታው። ይለምናል ብሎ በምን አይነት መልኩ እንደሆነ እኛ ልንማርበት በምንችል መልኩ
በመጨቃጨቅ በሆነ መልኩ አለም ልንማርበት በሚችል አይደለም። እሺ ደሜ ምንድን ነው የሚሆነው መሰለህ? አሁን የሚሆነው ምንድን ነው መሰለህ? እኔ ሳውራ ይኸውልህ፣ አሁን ችግሩ ምን መሰለህ? ይኸውልህ ሳውራ ይገባል። ይኸውልህ እንደዚህ ነው የሚያደርጉት። በነገራችን ላይ እኔ ማውራት ሲጀምር ይገባል። አየህ እሺ ደምረው። እኔ ደግሞ ሚውት ላድርግና ይኸውልህ፣ እኔ ሚውት ላድርግ ደም። ይኸውልህ አሁን ናቲ ሲያወራ አልገባም፣ የፈለገው ነው ያወራ። እኔ ሳውራ ግን እንዳይገባብኝ፣ እኔ ሳውራ እንዳይገባ። አሁን ያወራ እሱ፣ እኔ ሚውት ላድርግ። ቀጥል፣ አውራ። እሺ ቴንኪዩ። አሁን ዕብራውያን አሁን ልብ ብላችሁ ከስር ስሙ፣ እየተወራ መለመን ማለት ነው። ስለዚህ ሐዋርያው ቅዱስ ጳውሎስ ለምሳሌ ያማልዳል፣ የሚማልደው ወይ ደግሞ የሚለምነው ብሎ ቢያስቀምጥ እንዴት ነው የሚፈታው የሚለውን ነው የምናየው። ያንን ደግሞ ስናይ አሁን ድረስ ይለምናል ማለት አይደለም። አሁን ሐዋርያው ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 8:34 የተናገረው ምንድን ነው? አሁን በአብ ቀኝ ሆኖ ያለውን ስለሆነ አሁን በአብ ቀኝ ሆኖ አይለምንም ብለን ነው ይሄንን ነው ርዕስ አድርገን የተነሳ ነው ማለት ነው አይደለ ደም። ከዛ በኋላ ሁለተኛ ርዕስ ምን አይነት ነገር ተነሳ ማለት ነው? ሀና ሉትራን አሁን ለነዚህ ለኤፍሬምና ለዳን የጠየቀችውን ጥያቄ እንደ እምነት አቀረበችው። የትኛውን ፕሮቴስታንት አሁን ይለምናል ብሎ የሚያስተምር የለም አለች። ኦኬ እኔ ደግሞ ይኸው ከሪፎርምድ ላሳይ ስላት አይ ከሪፎርመድ አይመለከተኝም አለች። ኦኬ ካልተመለከተሽ እሺ ወደ ጎን ሁኚና ወደ አንቺ እንዞራለን አለ። ያኔ ኤፍሬም ባለ ጊዜ መጣና ቅዱስ ዮሐንስ አፈወርቅ ይለምናል አለ። ኦኬ አሁን ድረስ ይለምናል የሚል ከሆነ አምጣ ሆሚሊውን ክፈትና አሳየን። ቃሉ ይለምናል ወይም ደግሞ የሚማልደው የሚለው እኮ ባይዘው የሚለምነው ማለት ነው፣ ትርጉም ማለት ነው። ትርጉሙ ልመና ማለት ነው። ሌክሲካን ትርጉሙንም ካየ ነው ማለት ነው። ኢንቱካ ነው የሚለው። ስለዚህ ቅዱስ ዮሐንስ አፈወርቅ ፈቶታል ካልክ ቃሉን አይደለም። ኦኬ ኮመንት ሲሰጥ ወይ ደግሞ ሲያስተምርበት ምን ማለት ነው ትርጉሙን ነው እንጂማ ቃሉማ ይኸው ይለምናል የሚል ስታገኝ እንደወረደ አትቀበለውም። ኦኬ እንደወረደ የምትፈታቸው አይሆንም ማለት ነው። ትርጉም ያስፈልጋቸዋል። ስለዚህ አሁን ድረስ ይለምናል የሚል ካለ አምጥተህ ታሳየናለህ። ቅዱስ ዮሐንስ አፈወርቅ ይህን ክፍል ሲፈታ ማለት ነው። ካልሆነ እኔ ያሳያለሁ ቅዱስ ዮሐንስ አፈወርቅ ምን እንደሚል ማለት ነው። ሆሚሉን ካቴና ላይ ሳይሆን ሆሚሉን ከፍቻ ያሳያለሁ፣ ላይኖርህ ስለሚችል ማለት ነው። አንተ ኤኒዌይስ የሀናንም ጥያቄ እኔ በማስረጃ አሳያችኋለሁ። ከፕሮቴስታንት አሁን ድረስ ኮንቲኒውሊ ፕሊድ እንደሚያደርግ ማለት ነው የሚናገሩ ፕሮቴስታንቶች አሉ። ጨርሻለሁ። ሁለት ነገር ነው የተናገረው። ከፕሮቴስታንት ይለምናል የሚል አስተምሮ አለ ብሏል። ሁለተኛ ነገር ደግሞ የሆሚሊው ላይ እንግዲህ የዮሐንስ አፈወርቅን ይለምናል የሚለውን ትርጓሜ እኔ ያመጣለሁ ብሏል። የሱ በምን አይነት ፍቺ እንደፈታው ማለት ነው። ስለዚህ ኤፊ አንተ ዮሐንስ አፈወርቅ ይለምናል ማለት ይማልዳል የሚለውን ይለምናል ብለህ ያመጣኸውን እንትን በማስረጃ ታሳየናለህ። ቴንኪው። ማንም ሰው ጣልቃ አይገባብህም። እሱ 2 ደቂቃ ነው ያወራው። 2 ደቂቃ ነው ያወራው። አመሰግናለሁ። ምንድነው አሁንም እዚህ ቲክቶክ ላይ እኔ በየቀኑ ይሄ ማፏጭበት ነገር ነው። ቲክቶክ ላይ ምን ችግር ይገጥመናል ከነዚህ ሰዎች ጋር ስንወያይ፣ እኛ ወተት ነጭ ነው ብለን ስንወያይ ወተት ነጭ ነው የሚለውን መሞገት ስለማይችሉ ምን ያደርጉታል? ወተት ቢጫ ነው እንዳለ ብለው ይቀጥላል። እንዳትገባ ዲስትራክት ማድረጉን ተወውና ቀጥታ ጊዜ ተሰጠው። እኔ እኮ ይሄ ነው እኮ አሁን እኔ ከኛ ቤት ውጭ መወያየት እኮ ማልፈልገው ይሄን ነው። በእንን እየገባሁት ናቲ አሁን እናንተን ምንም እንትን ሳያደርግ ነው ቀጥታ ትምህርቱን ያወራው። ስለዚህ አንተ እዚህ ቲክቶክ ላይ ሚስ ሪፕሬዘንት አድርጓል። እኔ ስገባ የተናገርኩት ዮሐንስ አፈወርቅ ራሱ ልመና ብለው አይደለ የፈታው ብዬ ተናገርኩት። እስቲ አሳየኝ አለና አሁን ቼክ ሲያደርገው ይኸውልህ ካቴና ባይብል ላይ ቼክ ሲያደርገው እንደዛ መሆኑን እርግጠኛ ሆነ። ሲያደርግ ምን አደረገ? ሽፍት አደረገና አሁን ድረስ ይለምናል አለ። አሁን ድረስ ይለምናል ያለ አለ እንዴ? ዮሐንስ አፈወርቅ ይለምናል ብለው ነው የፈታው ነው ያልኩት አይደለ? ሮሜ 8:34 ከዛ ሽፍት አድርገህ አሳየን። ሮሜ 8:34 ይለምናል ብሎ የፈታበትን አሳየን። ጎበዝ። መፍታት ምን ማለት እንደሆነ ስለማታውቅ ይሄው በዚሁ ልሂድል። ሮሜ 8:34 የፈታው ይለምናል ብሎ ነው አይደለ? አሳየን። እሺ አንድ ሰው አንድ ሰው አሳይ ነው ያለው። አንድ ጊዜ የኛ ልጆች አንድ ሰው ኮምፒውተር መክፈት የሚችል ሰው ካለ አንድ ሰው ስክሪንሻት አድርገኸው ግሪን ስክሪን አድርገው
ኢትስ ኦኬ። እኔ ጋር አለ ከፍትልሃለሁ። ቪዲዮ ትልቁ ላይ አድርገኝ። ክፈት፣ ትልቁ ላይ አድርገው ዳንዬ። ታንክ ዩ። ሮሜ 8:34ን ካቴና ባይብል ላይ ክፈትልኝ እና የዮሐንስ አፈወርቅን ጆን ክርስቶስ እሱ ላይ ክሊክ አድርግልኝ። ኤፍሬም አሁን ድረስ ይለምናል ብለህ ነው የምታምን አንተ? ኧረ መምህር ኤፍሬም እንዴ አርጊመንትን ይገለብጡታል። ቻርጅ አድርጎልኛል እኔ ራሴ። ቆይ ዳኒ መክፈት ብቻ ነው። ዳኒ መክፈት ነው። ስልክ አግኝቻለሁ እኔ ራሴ። ይኸው እዚህ ጋር ይኸውላችሁ። አሁን ይሄ ሁላችሁም ተከታተሉ። ካቴና ባይብል ክፈቱና ሮሜ 8:34ን ኦኬ። ሁላችሁም ለምን ትንሹ ላይ ሆንኩኝ ትልቁ ላይ አድርጉ። ሮሜ 8:34ን ሁላችሁም ካቴና ባይብል ክፈቱና ተከታተሉ። እሺ አንድ ጊዜ ትልቁ ላይ ሆሚሊውን ብትከፍቱ ግን የተሻለ ነው፣ ከላይም ከስርም ለማንበብ። ኤኒዌይስ ቀጥል፣ ማስረጃ ልታቀርብ ስለሆነ። እሺ ክራይስት ዲድ ኖት ሜርሊ ዳይ ፎር አስ ይልና ስለ ምልጃ የሚያወራው ቀጥሎ ሆኖ ልብ ብላችሁ ስሙኝ። ሂ ናው ኢንተርሲድስ ኦን አወር ቢሃፍ አዝ ዌል። ኢየሱስ አሁን ይማልዳል ይላል። ትልቁ ላይ ሆን ዮሐንስ አፈወርቅ አቤት ግን ምን እያለ ነው? ኢንተርሴሽን ከሰው ጋር ላውራ። ኢየሱስ አሁን ይማልዳል እያለ ነው። ትስማሚያለሽ? አሁን ኢየሱስ አማላጅ እንደሆነ ትርጉም ከኔ ደሜ ቆይ ከኔ የተሻለ ከኔ የተሻለ እንግሊዝኛ አዋቂ ነች እሷ። ቆይ አይደለም። አሁን ይሄ ጉራህን ያዛ አድርገውና ደሜ አትግባ። ከተሻለ የኔ የተሻለ እንግሊዝኛ አዋቂ ነች እሷ አይደለም ብላኛለች። እንድታርመኝ ነው። እንዳትገባርግ እንጂ ለምንድን ነው የማደርገው? ይኸውላችሁ በቃ ከዚህ ቤት ማውራት አልችልም። ምንም ማውራት አልችልም። ትልቁ ላይ ማይክ ለምን ከፈትክ? መጀመሪያ ቅድም ተስማምተን አለበት እንዴ? በእኔ ተራ አታውራም ብዬ ይሁን ልንገርህ፣ ቤቱን እየመራውን እኛ ልንገርህ፣ እኔ ልንገርህ፣ አንተ ቃል በቃል ፍታውና ከዛ በኋላ አንተ የፈታውን እንግሊዝኛ ትርጉም ናቲ ደግሞ ምን እንደሚል ቃል በቃል ይፈታልናል። ቆይ ትክክል አልፈታሁም ብላኛለች እሷ። መሀል ላይ ገብታ አይደል ያለችው? አሁን እሷ ትፈታዋለች። ኧረ ደምረው ስለ እግዚአብሔር አንዴ ታርመኝ፣ እሷ አንዴ ታርመኝ። እድል ስጠኛ ላረመ ትፈልጋለች። ሙሉን ያልከውና ኧረ ቆይ አንዴ እኔን ስሙኝ። ሙሉን እንደዚህ ይኸውልህ አይነበብም። የአባቶች ጽሑፍ እንደዚህ አይነበብም። ለምሳሌ ከእሷ ጋር ፍቀድልኝ አንዴ አንብቤ ተረጎምኩት ትክክል አይደለም ብላኛለች። ስለዚህ አሁን አሁን በአብ ቀኝ ስለኛ የሚማልደው የሚለውን ጽሑፍ ሮሜ 8:34 ላይ አለ። አሁን ኧረ በእናትህ ተረጋጋ እንጂ። በቃ እኔ ወጥቻለሁ። እንዳትወጣ አሁን ኮፕቲክ እኮ መግባት አልነበረብሽም ሲጀመር። ገባሽ አለ አይኖ ሲጀመር መግባት አልነበረብሽም። ደሜ እኔ እኮ የዚህ ፖለቲካ ደሜ ቆይ ወደ እውነት መድረስ ነው አይደለም? የሆነ ሰው የሆነ ነገር ሲስት ወይም ደግሞ ያልገባውን ነገር ይሄንን እንዴት ብለህ ነው የምትል ብሎ መናገር፣ ለዚያ ቀጥታ ግብረ መልስ መስጠት ነው ወይስ እየሳቁ ወይም ደግሞ ወጣሁላችሁ ይሄድሁላችሁ እየለመን የምናስተምረው ሰው የለንም፣ አይኖረንም ወደፊትም። መውጣት የሚፈልግ ሰው መውጣት ይችላል። መሄድ የሚፈልግ ሰው መሄድ ይችላል። ቁጭ ብሎ መወያየት የሚፈልግ ሰው ካለ ደግሞ መወያየት ይችላል። ይሄ እኮ እዚህ ውስጥ ያለው ሰው እኮ ህሊና አለው። ፖለቲካ ምናምን የሚባል ነገር እኮ ይሰማል እኮ ሰው ያያል እኮ። መውጣት ፈልጎ ነው የወጣ ወይስ አላናግረው ብለው ነው በእውነት የወጣ የሚለው እዚህ ያለው ህዝብ እኮ ያያል እኮ። እያየ ስለሆነ ህዝቡ ስለሚረዳ ምንም ይሄ የሚያስጨንቅህ ጉዳይ ሊሆን አይገባም። በትክክል አልፈታሁም ብላ ከጠየቀች ይችልሽ ኦኬ እሺ ይፈታ እንደገና ብሎ በደንብ ማንበብ ሲናገሩት ማድመጥ አለበት ነው ባጭሩ። አሁንም ከሄድ ምንም የሚያስጨንቅ ነገር የለውም። ሌላ የሚወያይ ነገር የሚቀጥሉ ከሆነ እንቀጥላለን። አትጨንቅ፣ ማያስጨንቀው ያስጨንቅስ። አይ እኔ ያልኩት ምንድን ነው ጀስት በቃ ናቲ እንግሊዝኛ ፍቹም ሁሉም ነገርም ያውቃል። አሁን እንትና እንደዚህ ግርግር ከተፈጠረ የመውጣት
ኦፖርቹኒቲ ይሰፋለታል። እኔ ጴንጤ እያለሁኝ ካናን የሚባል ልጅ ሳይቀር ሁሉ ማለት ነው ኢየሱስ ይለማመጣል ብሎ የሚያምን ልጅ ነው። በፕሮቴስታንት ቤተ እምነት ውስጥ ስለ ኢየሱስ ክርስቶስ ምልጃ ይለምናልና እባክን ኤፍሬም ከወጣ በኋላ ለምንድን ነው እንደዚህ የምታወራው? ቆይ ደምረው በቃ እኔ ወጥቻለሁ። አበባ እየላካችሁ በቃ እኔ ካሁን በኋላ አንድም አንተ ጋር እንደው በህግ አምላክ እንዳትሻታግም እኮ በአመቱ ነው የገባችው። ምን ነርነር ቢለው ግን ምን አያፍሩም እንዴ? በእውነት እኔ በጣም ያሳስቡኛል። በቃ ልነር ነው። ፕሮቴስታንቶችን ምልጃ ምን አይነት እንደሚያምኑ ሊያሳየን ነው ናቲ። ደግሜ እኔ በመሀል የገባሁት በመሀላቸው ለመግባት ብዬ ሳይሆን እየሳቀ ያላገጠ ስለነበረ የቅዱስ አፈወርቅ ሆሚሊ ደግሞ ሙሉውን እኔ አውቀዋለሁ፣ በደንብ አንብቤዋለሁ። ለምንድን ነው የሚለምን ይላል? አዎ እንደዛ ይላል። ደግሞ ምን ይላል? ማማለድ የጠቀሰው ክርስቶስ ከአብ ያነሰ መሆኑን ለማሳየት ሳይሆን የፍቅሩን ጥልቀት ለመግለጽ ነው። እና እንደዚህ ይላል፣ ክርስቶስ ለእኛ ከሞተና ከተነሳ ማማለዱ ያው ያላቋረጠውን የእርሱን እንክብካቤ ቀጣይነት መሆኑን ይከራከራል። ይህን ለምእመናን ፍጹም መተማመን ለመስጠት የታለመ ነው። በቀኝ በኩል ሲል ደግሞ መቀመጥ ከአብ ጋር ያለውን እኩል ክብር እንዲያመለክት ይገልጻል እንጂ ማማለድ የሚለው ቃል እንደ ተራ ልመና ወይም እንደ ሉሌ ጌታውን እንደሚለምን አይነት አድርገን በቃል ደረጃ እንዳንረዳው አጽንቶ ያስጠነቅቃል። አሁን ይሄ በጎግል ትርጉም ነው፣ ግን በእንግሊዝኛው እኔ በመረዳው ቋንቋ ስናገረው ምን ይላል? atoning and mediation he bridges the gap between God man through his own essence and sacrifice. እና the high priest like the right hand seal John Chrysostom he began at the right hand signifies equal honor with the Father. He warns against taking intercession too literally as a humble petition like a servant begging his master. በትክክል ነው የሚገልጸው። አንድ ሰራተኛ ማስተሩ እንደሚለምነው ወይም አንድ የበታች የሆነ ወደ ላይ ላለው እንደሚለምነው አይነት እንዳንረዳው ኢንተርሴሽን አስጠንቅቆ ይገልጻል ማለት ነው። በራይት ሃንድ ሲል ኢኳል ኦነር ከአባት ጋር አንድ እኩል ስታተስ እንዳለው ለማሳየት እንጂ ፍቅሩን የገለጸበት መንገድ መሆኑን ለማሳየት እንጂ የበታች ሆኖ ወደ በላይ አካል የሚለምንበት ሁኔታ እንዳልሆነ እና በሙሉ ሆሚሊው ቢረዳው እንደዛ አይስቅም ነበረ ብዬ ለዛ ነበር የሮንግ ኢንተርፕሪቴሽን ትክክል አይደለም ያልኩት እና ይቅርታ በመሃል ስለገባህባችሁ። ያ እሺ፣ እግዚአብሔር ያክብርልን። እኔ እንትኑ አለኝ። ቆይ ወት ያው ሆሚሊው አለኝ። እንትኑን ላስተካክለውና አሳያችኋለሁ። ሙሉ ሆሚሊው ማለት ነው። እሺ ሶሪ ክፍል በደንብ አድርገን የኛ እንደው አንድ ነገር የላይኛዋን አንዷን መስመር ብቻ ተይዞ አይደለም። ኦኬ ምን ለማለት እንደተፈለገ አባቶች በተለይ ቅዱስ ዮሐንስ አፈወርቅ በደንብ አድርጎ ነው ያብራራው ማለት ነው። እዚህ ሆሚሊ ላይ ይኸው ከመጣ አሁን ከፍቻ አሳያለሁ። ይኸው ዳኒን ስላለ አይልም ካለ ማለት ነው። እዚህ ሆሚሊ ላይ እናንተ እናውራ። ቆይ አንዴ። ኦኬ እሺ። ቅዱስ ዮሐንስ አፈወርቅ አሁንም ይለምናል ያለበት ክፍል አለ እዚህ ሆሚሊ ላይ። ችግር የለውም። ትልቁ ላይ አድርገኝና ቃል በቃል ሊተርጉም ስሳሳት ታርሙኛላችሁ። አሁን መጀመሪያ ኮንፊርም አድርግልኝ። አሁን ድረስ ይለምናል ያለበት ክፍል አለ። እሺ ሪቶሪክ ስለሆነ ሪቶሪክ ስለሆነ አይደለም፣ ስለ ሪቶሪካል ኩዌሽን ወይም ደግሞ እንደዚህ አይነት ነገር አይደለም ያወራ ነው። አሁን ድረስ ይለምንልናል ብሎ ቅዱስ ዮሐንስ አፈወርቅ ይህን ክፍል ፈቶታል አልፈተው? ሪቶሪክ አይደለም የምትለው ምንድን ነው? ምን ገብቶ ነው? መልስልኝ። ምን ገብቶ ነው? ሪቶሪክ መጀመሪያ መልስልኝ። አሁን በጣም ምን ገብቶ ነው? ብራዘር ወንድሜ መልስልኝ። ራሱ የራስ አባት አሁን ይለምናል አሳይሃለሁ። የራስ አባት እዚህ ሆሚሊ ላይ ያው ሌላ ቦታ ላይ የራስህ አባት ይለምናል የሚል ቃል በቃል አሳያለሁ። ያው ቅዱስ ዮሐንስ አፈወርቅ አሁን ድረስ ይለምናል የሚለው ሊያሳየን ሌክሲከኑ ደግሞ መለመን የሚል አለው። እሺ ሌክሲከኑ ምኑ? አዎ መለመን የሚል አለው። የለውም ማለት ቴንክ ዩ እና ግራማቲካሊ እንደዚህ ጓ በቃ ካልከፈት ዝም ብሎ አሳየ። እስቲ አሁንም ድረስ ይለምናል የሚለውን አሳየን። አሁን ድረስ በቀጥታ ቃል በቃል ይለምናል የሚል
ላሳየ፣ አለዛ ግን ጌታ ሆይ አሳየን። ከቅዱስ ዮሐንስ አፈወርቅ አሳየን። የጎርጎሮስ ዘንዚናዙን አመንክ? ኧረ እባክህ የቅዱስ ዮሐንስ አፈወርቅን አሳየን። ምንድን ነው ዋንስ ይሄ መሰለኝ ይስማማለሁ ብለሃል። ከኤፍሬም ጋር እስማማለሁ ስላልክ አሳየን። ከኤፍሬም ጋር እስማማለሁ። ምን ጥያቄ አለ? ኤፍሬም ትክክል እኮ ነው ያወራው። አላስወራ አላችሁት? አሳየን። አንድ ነገር ብቻ ልበልና እስከዛሬ የማውቀው ሰላም ብያለሁ ሁላችሁንም። ኤፍሬም ሀሳቡን የማይቀይር ነበረ። እንደውም ሌሎቹ ይለምናል ሲል ኖ እሱ አይለምንም ነበረ ብሎ ነበር። 2-3 ቪዲዮ ስሰራ ካያችሁ እሱ ብቻ ነው ያለወጠው ሀሳቡን። ዛሬ ይለምናል ብለን አናምንም እና ዛሬ ይለምናል ብሎ ነበር ሲከራከር የነበረው። አይመለከተኝም። ኦልሬዲ አሁን አንተን አይደለም የጠየቅኩት እነ ናቲን ነው። ቅዱስ ዮሐንስ አፈወርቅ ይለምናል ብሎ ፈቶታል ነው ያለ። አሁን ይኸው ሊያሳየን ነው። ሬቶሪክ ስለሆነ ያከራክራል፣ ግን እንደሚለምን ያሳያል። እዚህ ጋር ቃል በቃል ግን አሁን ይለምናል የሚል ቃል በቃል አባት አስቀምጧል። እሺ መጥቻለሁ። ሶሪ አንዴ። እሺ ብራዘር የትኛው ነው መጀመሪያ የትኛው ነው? ሬቶሪክ ነው። እንዴት ኢየሱስ ክርስቶስ ለእኛ ሞቶ ለእኛ አንድ ዋጋ ከፍሎ እንዴት ይለምናል? ምክንያቱም ስለሚወደን ነው ይላል። ወይም ከፍቅሩ የተነሳ ነው ይላል። ስለዚህ አይለምንም እያለ ነው ማለት ነው። ይለምናል እያለ ነው እንጂ እንዴት ነው ነገሩ? ለማንኛውም ሬቶሪክ ስለሆነ ትከራከረኛለህ አልኩህ እኮ። ቃል በቃል ይለምናል የሚል አሳያል። እስቲ አሁኑ እንድገባ አንተ ራስህ ያልከውን ማለት ነው። ኢየሱስ ክርስቶስ ሰማይና ምድርን የፈጠረ እንደዚህና እንደዚህ ያደረገ መስቀል ላይ የሞተ እንዴት አድርጎ ይለምናል? ምክንያቱም ይላል የሚለምንበት ምክንያት ስለሚወደን ነው የሚለው። ይሄ ሬቶሪክ ስለሆነ ተከራከረለም። ያቋረጥከኝ ነበረ ብራዘር። እሺ እንቀጥል። ሂ ደዝ ኖት ሴይ ይላል who is he that condemns ይላል። ሚኮንን ማን ነው ካለ በኋላ he does not say እንደዚህ አይልም። it is God that forgives our sins but what is much greater ከዛ የበለጠው ነገር ምንድን ነው? it is God that forgives እግዚአብሔር ነው ኃጢአትን ይቅር የሚለው ካለ በኋላ what is much greater ከዚህ የበለጠው ነገር ምንድን ነው ካለ በኋላ it is God that justifies የሚያጸድቀው እግዚአብሔር ነው አለ። ኦኬ For when the judge sentence declares us just የዳኛው የመጨረሻ ቃል እኛን ሲያጸድቀን ማለት ነው። and a judge such as that too እንደ ክርስቶስ ያለ ጀጅ ማለት ነው። what signifies the accuser ይሄ ከሳሻችን ምን ያመጣል? ምንም አያመጣም እንደማለት ነው። hence ስለዚህ neither is it right to fear temptation ስለዚህ ፈተናን የምንፈራበት ምንም ምክንያት የለም። for God is for us ምክንያቱም እግዚአብሔር ከኛ ጋር ስለሆነ ፈተና መፍራት የለብንም። and has shown it by what he has done ባደረገው ነገር ጌታ ኢየሱስ ክርስቶስ ስላደረገልን የሚገባው መስቀል ላይ ማለት ነው ምንም የሚያስፈራን ነገር የለም ይላል። ኦኬ ልቀጥል። እሺ nor again ጁዊስ ኖር አሁን እንትን ከምንሄድ ኢንተርሴሽኑ ላይ ሄደ እዛ ላይ ብታነብልን አይሻልም? ኦኬ ወረድ ልበል። ረጅም ነው እንትን የሚለው እሺ ማለት አንተ ይኸው አሁንም ድረስ ይለምናል የሚለውን እሷን ፓርት አንተ እንደ ማስረጃ መጣትን እሷን ፓርት ብቻ አሳየን። ቃል በቃል ይለምናል የሚል ጎርጎሮስ ዘንዚናዙ አለ። እዚህም ጋር ግን በሬቶሪክ አለ። አሳየን። ኦኬ አሳየን። እሺ for those seen now in his own dignity ጌታ አሁን በክብር ቢታይም he has not left caring for us ጌታ ኢየሱስ ክርስቶስ አሁን በክብሩ ቢሆንም ለእኛ ግን መጠንቀቁን አላቆመም። but even makes intercession for us ለእኛ ጌታ መጠንቀቁን ወይም ደግሞ ኬር ማድረጉን አላቆመም፣ ያውም ይማልድልናል አለ። ኦኬ and still አቤት መምህር ኤፍሬም ድምፅ ገባብኝ። የሚጨምሩት ነገር አለ? ወጥቼ ነበር እያወራሁ ነበረ ታውቃለህ። ቆይ አንዴ እዚህ ጋር እሳቸው ሲገቡ ነው እያልኩ ነበረ። እሺ ሜክስ ኢንተርሴሽን ፎር አስ የሚለው በምን ውስጥ ነው ያለው? አሁን በክብር ሆኖ ስለኛ አሁንም ጭምር ለኛ መጠንቀቅ ወይም ኬር ማድረግ ለኛ ይማልድናል ያለ ነው። በምን ውስጥ ነው ያለው?
በክብሩ ኢንተርሴሽን ፎር አስ የሚለው በምን ውስጥ ነው ያለው? ቃሉ ያለው ሮሜዎስ ነው ያለው። አረ እዚህ ጋር የምታየው ትምህርተ ጥቅስ ታውቃለህ? ማላቅ መስላለሁ ብራዘር ነው መሳደብ ፈልገ ነው። ትምህርተ ጥቅስ ውስጥ ነው ያለው አይደለ? አዎ ታዲያ እኔ ምን እንደፈለክኝ ምን አውቃለሁ? ምን ውስጥ ነው ያለው ያልኩ እሱን ነው። እሺ ትምህርተ ጥቅስ አትልም እንዴ? እሺ ትምህርተ ጥቅስ ውስጥ ያለው ደግሞ ከሆነ የእሱ ንግግር አይደለም ማለት ነው። ኮት አድርጎ ነው ከመጽሐፍ ቅዱስ ውስጥ። ስለዚህ ስተረጉም እንደዛ ልክ እሱ ይሄንን ክፍል ከዚህ ጋር እንደዚህ አሁንም ይማልዳል እንደሚል አድርገህ ሳይሆን ኮት የተደረገውን ኮት እንደተደረገ አድርጋ አንበው። ቀጥል። ታች ያላችሁ ሰዎች ስክሪንሾት ሰዱ። እሺ ወንድማችን ፖሊሲ ይሆን አስቸግሯል። እሺ but even makes intercession for us ኮት ቢያደርገውም ትርጉሙ ለእኛ አሁን ያማልድልናል አሁን ማለት ነው። and still keeps up the same love ይሄንን ፍቅሩን አሁንም ያው ይዟል እንደማለት ነው። he keeps up አሁንም ያንኑ ፍቅር ይዟል ለኛ ማለት ነው። ከሞተልን በኋላ በክብሩ ካለ በኋላ እየማለደ ያንኑ ፍቅር ይዟል ማለት ነው። for he was not contented with being put to death alone ጌታ ኢየሱስ ክርስቶስ ስለሚወደን ለኛ በመሞት ብቻ አልረካም። ጌታ ኢየሱስ ክርስቶስ በመሞት ብቻ አልረካም። and this is a sign for the most part of very great love ይሄ ደግሞ የፍቅሩን ታላቅነት የሚያሳይ ነው ሳይሆን but also to address others on this behalf ጌታ ኢየሱስ ክርስቶስ መስቀል ላይ የሰራውን ስራ ሰርቶ ብቻ ሳይሆን አሁንም ጭምር ለኛ መማለዱ ወይም ደግሞ ለኛ መርዳቱ እኛን ማፍቀሩ የሚገባውን ከማድረግ አልፎ ለኛ የሚያስፈልገውን ነገር ይሄ መኖራችንን በኃጢአት ስንኖር ምናምን ይሄንን በዚህ ምልጃውን on our behalf በማድረግ ፍቅሩን ያሳያል። for this is ያው የተከራከርንበት ቦታ ጋር አልደረስኩም ገና for this is all he meant to signify by interceding ያ ማማለድ ስንል እንደዚህ አሁን እንደገለጽኩት ነው። using a way of ቅዱስ ዮሐንስ አፈወርቅ አሁን ኢንተርሲዲንግ ሲል ምኑ እንደገለጽኩት ነው አለ። ግሬት የሆነ ፍቅሩና ታላቅ ፍቅሩን እየገለጠ ነው። እሺ ቀጥል። ኦኬ እስር ያላችሁ በትክክል እየሰማችሁ እሺ for this is all he meant to signify by interceding በማማለድ ይሄንን ነገር እያስተላለፈን ምን using a way of speaking better suited to man ለሰው በሚገባ መልኩ and more condescending ጌታ ኢየሱስ ክርስቶስ ራሱን ዝቅ አድርጎ that he might point out to love ፍቅሩን ለማሳየት ነው። ጌታ ራሱን ዝቅ አድርጎ ሳይሆን ዝቅ ባለ አገላለጽ ማለት ነው አይደለ? ሞር ኮንደንሴንዲንግ እኮ ነው ያለን ያለው። ስለዚህ ራሱን አሳንሶ ዝቅ አድርጎ ሀምብል ሆኖ ትሁት ሆኖ ያለው ቱማን ምን ማለት ነው? ስፒኪንግ ቤተር ሲዩትድ ቱማን ምን ማለት ነው? ለሰው በሚገባ መልኩ እንደማለት ነው። እሺ ከዛ ለሰው በሚገባ ወይ ደግሞ በሚስማማ መልኩ በሚመች መልኩ በሚገባ መልኩ እሺ እና ቀጥል ምን ማለት ነው? የቱ ጋር እንዳለ ምን እየጠየቀኝ እንዳለ ራሱ አሁን የተናገርከው አገላለጡን ነው አይደለም? ኦፍ ኮርስ አገላለጡ ስፒኪንግ ነው። ስለዚህ አገላለጡ ለሰው በሚገባ መልኩና ኮንደንሴንዲንግ በሆነ ወይም ደግሞ ዝቅ ባለ አገላለጥ ነው። እሺ ጌታ ራሱን ዝቅ አድርጓል። የባሪያ መልክ ይዞ የለ እንዴ? ስለዛ አይደለም የሚያወራው። ቀጥል። ስለዛ ችግር የለውም። ማለት ይሄ አዲስ አይደለም ለማለት ነው። አይደለም። ስለዛ ቀጥል። ዳት ቴዎሎጂካሊ ነው ያው ከሌላ ቦታ ያሳየው። ችግር የለውም። ዳት he might point out love ፍቅሩን እያሳየን ነው። since unless we took the word he spared not አልራራለትም የሚለውን ቃል also with this የሚለውን ቃል ስንረዳ እንዴት ነው አብ ለወልድ የማይራራለት የሚለውን በምንረዳ ጊዜ በታላቅ ጥንቃቄ እንደምንረዳ ሁላ ይለውን እዚህ ጋር with the same understanding many inconsistencies will come out of it እዚህም ጋር ምልጃን ስናስብ የሆኑ ግራ የሚያጋቡ ኢንኮንሲስተንት የሆኑ ነገሮች አፒር ሊያደርጉ ወይም ሊመጡ ይችላሉ። ስለዚህ መረዳት አለብን እያለ ነው ያለውና እሱ ነው የሚያብራራው። ስለዚህ ሊትራሊ አንወስደውም እያለ ነው አይደለ? እንጠንቀቅ እያለ ነው። ሊትራሊ የሚለው ቋንቋ ያንተ ነች። አንዴ እዚህ ክፍል ላይ ያለ ያለው ባጭሩ he spared not ወይ ደግሞ አራራለትም የሚለውን
ቃል በቃል እንደማንወስደው ሁሉ ይሄንንም እንደዛው አንወስደውም ነው እያለ ያለው አይደለ? በጥንቃቄ እንወስደዋለን፣ ዊዝ ሴም አንደርስታንዲንግ እንወስደዋለን ነው እያለ ያለው። ዝም ብለን አይደለም እንወስደው፣ አስበን ተጠንቅቀን ባላንስ አድርገን ነው። ሲንስ ለገዛ ልጁ ያራራለት ምን ማለት ነው? አንዴ ሲንስ አንለስ ዊ ቴክ ዘ ወርድ አለ። እሺ ከዛ በፊት ምን ብሎ ነበር? ይሄ ፍቅሩን ለማሳየት ነው። he spared not with the same understanding በተመሳሳይ መረዳት ካልወሰድን ብዙ ኢንኮንሲስተንሲስ ልክ ባለፈው ከፍ ብሎ ማለት ነው። ለገዛ ልጁ ስለዚህ አራራለትም የሚለውን ሊትራሊ አትወስደውም አንተ። ለምሳሌ አዎ በጥንቃቄ ነው የምንረዳው እኮ። በጥንቃቄ መረዳት ማለት ሊትራሊ አትወስደውም ማለት ነው። ዝም ብለን እንትና እንወስደው ተክኖበታል። አራራለትም የሚለውን ቋንቋ አልተጠቀመም ወንድም። እሺ ቀጥል። Thank you. Ashi. So where are we? And sorry. Ashi. And that you may. Okay. Many inconsistencies will come out of it, Kala Wala. And that you may see that such is a point he's aiming at. After first saying that he is at the right hand of God, he next proceeds to say that he makes intercession for us. ስለዚህ እያብራራ ያለው ምንድነው? በጥንቃቄ ለቀኝ ከተቀመጠ በኋላ እንደዚህ ብሎ ይቀጥላል። ስለኛ ይማልድልናል፣ ስለኛ ምልጃን ያደርጋል የሚለው በትክክል ተርጉሞ። እሺ ኤኒዌይስ ወደ ፖይንት እንድትደርስ ነው። እሺ እያልኩ ማሳልፈው ማለት ምን ከሚለው በኋላ ነው ይህንን ቃል የተጠቀመው አለ። ሜክስ ኢንተርሴሽን ፎር አስ የሚለውን በቀኝ ያለው ከሚለው ወይ ደግሞ ኢዝ አት ዘ ራይት ሃንድ ከሚለው በኋላ ነው ፕሮሲድ የሚለው ነው። አዎ በቀኝ ከተቀመጠ በኋላ እያለን ያለውና አንተ መሀል ገብተህ ስትናገር ልክ አንደርስታንድ የተሻለ አድርገህ እያወራ እንዳለ አታስብ። እሺ እኔን እየተረጎምኩልህ ያለሁት ነው። እንደዛ ከሆነ እሺ ቶሎ በል ወደ ፖይንት ግባ። እሺ ያንተን መስማት ግዴታ የለብንም። ይሄን ሁሉ ወደ ፖይንት መግባት ትችላለህ። ወደ ፖይንት የማልግባ ከተባለ አባትህ ቃል በቃል በአንድ ሴንቴንስ ጌታ ኢየሱስ ክርስቶስ አሁን ይለምናል የሚል አለ። አሳያለሁ። ቀጥል አንብልኝ እዚህ ክፍል ላይ። እሺ and that you may see that such is a point he's aiming at እንደዚህ እያለ ነው ወይም እዚህ ላይ ያተኮረ ነው። after first saying that he is at the right hand, he not exceeding to say that he makes intercession for us when he had shown an equality on honor and rank, so that hence it may appear that the intercession is not a sign of inferiority. ምንድነው እያለ ያለው? ጌታ ኢየሱስ ክርስቶስ ሲማልድ ከእግዚአብሔር አብ ጋር በእኩል ክብርና በእኩል ክርስቶስን ማነስ አያሳይም ወይም የማነሱ ምልክት አይደለም አይልም። ጌታ ኢየሱስ ሲማልድ የሚለው ምን ጋር ያለው? ቅዱስ ዮሐንስ አፈወርቅ አላለም። ምንድነው ያላለው? አላለም። አሁን አንተ ያልከውን ጭራሽ አንተ እንድታብራራ አልተፈቀደልህም። ጌታ ኢየሱስ ክርስቶስ ሲማልድ እንዲህ ምንድን ነው የምታወራው? ያላለውን ማለት ነው እኮ። ያላለው ምንድን ነው? አውራው። አሁን ጌታ ኢየሱስ ሲማልድ እንዲህ ነው አላለም። ብሏል ብራዘር እዚህ ጋር አንብብ፣ ከፍ ብለህ አንብብ። ወይም ደግሞ ከዚህ ጀምር ይላል። አንዴ ዛት ሂ ኢዝ አት ዘ ራይት ሃንድ። ይህን ከተናገረ በኋላ ምንን አመጣ አለ? ሂ ኔክስት ፕሮሲድስ ቱ ሴይ ዛት ሂ ሜክስ ኢንተርሴሽን ፎር አስ፣ ስለኛ የሚማልደውን ብሎ ሐዋርያው ቅዱስ ጳውሎስ ይህንን አመጣ፣ ተጠቀመው፣ ጻፈው። እሺ when he had shown an equality of honor and rank። ኦኬ ልክ ይህንን ሲጠቀም እንዲህ ማለቱ በአብ ቀኝ ያለው ማለቱ፣ ከዛ በኋላ ደግሞ ስለኛ የሚማልደው ማለቱ እንደውም ምንን የሚያሳይ ነው? ኢኳሊቲ ኦፍ ሆነር ኤንድ ራንክ አይደል ያለው? ይሄ ኮምፕሊት ሴንተንስ አይደለም፣ ይሄ ክሎዝ ነው ብራዘር። when he had shown an equality of honor and rank ነው የሚለው እዚህ ጋር እኮ። ታዲያ ምን አልኩ? አንተ ሙሉ ሴንተንስ ነው ያደረከው፣ ይሄ ግን ክሎዝ ነው፣ ግማሽ ሴንተንስ ነው። ቀጥል። so that hence it may appear that the intercession is ምልጃ የሚለው ቃል እሺ ናት ኤሳይንቲ የበታችነት አይደለም። እና ምን አልኩኝ? የበታችነት ምልክት አይደለም አላልኩም? ምልጃ የሚለው ቃል ሐዋርያው ቅዱስ ጳውሎስ ሲጠቀም ኢየሱስ ክርስቶስን ዝቅ ለማድረግ አይደለም። ዝቅ ለማድረግም አይደለም፣ የበታችነት ምልክት አይደለም ነው የሚለው ብራዘር።
የበታችነት ማለት ዝቅ ማድረግ አይደለ እንዴ? ዝቅ ማድረግና የበታችነት ምልክት ይለያያል። ቃል በቃል የበታች ሊያደርገው ባጭሩ ምን እያለ ነው? የበታች ሊያደርገው ሳይሆን የበታችነት ምልክት አይደለም ነው የሚለው ብራዘር። ሳይን ኦፍ ኢንፌሪዮሪቲ ነው የሚለው። ምኑ ነው ሳይን ኦፍ ኢንፌሪዮሪቲ ያለው? ምልጃው ምልጃ የሚለው ቃል ነው አይደለም? የማነስ ምልክት አይደለም ነው የሚለው ብራዘር። እዚህ ጋር ምልጃ የሚለውን ቃል ሲጠቀም የበታችነት ምልክት እንዳልሆነ ለማሳየት ነው አይደለም ነው። ግን አንተ እና ግን ምን ለማሳየት ነው የሚለውን በቃ ቆይ አንዴ በት እና ኦኬ የበታችነት ካልሆነ ምልጃ የሚለው ቃል የበታችነት ምልክት አይደለም፣ ነገር ግን የፍቅር ምልክት ነው ያለ ነው እዚህ ጋር። እሺ በት ምንድን ነው አለ? የፍቅር ምልክት ነው ኦንሊ አዎ የፍቅር ብቻ ነው። ታዲያ ፍቅሩን ብቻ የሚያሳይ ነው የፍቅር ምልክት ነው የሚለው እዚህ ጋር። ሳይን ኦፍ ኢንፌሪዮሪቲ በት ኦፍ ላቭ ኦንሊ ነው የሚለው እዚህ ጋር። when he had shown an equality when he had shown ምን ማለት ነው? ጌታ ኢየሱስ ክርስቶስ በስልጣንና በክብር ከጌታ ጋር እኩልነትን ሲያሳይ አሁን ማማለዱ የበታችነት ምልክት ሳይሆን የፍቅር ብቻ ነው የሚለው አይደለም። ምኑን ነው ሀርሻውን ያለው እዚህ ክፍል ላይ? ሜክስ ኢንተርሴሽን የሚለውን ነው አይደለም? ኢኳል ኦነር ኤንድ ራንክ ነው የሚለው ቀጥሎ ብራዘር። ኢኳል ኦነር ኤንድ ራንክ ነው የሚለው ብራዘር። አዎ እኮ ሻውን ያለው ምኑን ነው? በአብ ቀኝ ያለው ስለኛ የሚማልደው ቃል የሚለው የሚያሳየው ምንድን ነው አለ? ዌን ሂ ሃድ ሾውን ካለ በኋላ ለጥያቄ መልስ አን ኢኳሊቲ ኦፍ ኦነር ኤንድ ራንክ ነው የሚለው ብራዘር። ማለት አልገባኝም። ዌን ሂ ሃድ ሾውን አን ኢኳሊቲ ኦፍ ኦነር ኤንድ ራንክ ነው የሚለው ኦነር ኤንድ ራንክ ብራዘር። ክፈተው፣ ሆሚሉን ክፈተው። ይኸው እዚህ በጣት እየነካው አይታይም? ምንድን ነው ቪዲዮ ይጠፍቷል። ዌን ሂ ሃድ ሾውን ይታያል፣ በደንብ ይታያል። ዌን ሂ ሃድ ሾውን አን ኢኳሊቲ አንኢኳሊቲ ኦኬ፣ ወደዚህ ላድርግልህ። እሺ ኦፍ ሆነር አንኢኳሊቲ ኦፍ ኦነር ኤንድ ራንክ ምን ማለት ነው? በስልጣንና በክብር እኩል መሆናቸውን ለማሳየት ነው አይደለም? ለማሳየት አይደለም። ጌታ ኢየሱስ ክርስቶስ በክብርና በስልጣን እኩልነቱን ሲያሳይ so that hence it may appear that the intercession is not a sign of inferiority but የሚያሳየው ማን ነው እኮ? የሚያሳየው ማን ነው? ጌታ ኢየሱስ ክርስቶስ ራሱ ነው ማለት ግልጽ አይደለም? ኧረ እባክህ አፍተር ፈርስት ሴይንግ ያለው ማን ነው? አንዴ ኦኬ ፖል ልትለው ትችላለህ። ፖልም አትቀባጠር በእናትህ። ጌታ ኢየሱስ አንዴ ፖል ለምን የሊስትሮ ስድብ አትሳደብም? ለምን የሊስትሮ ስድብ እያወራ ያለው አሁን የሊስትሮ ስድብ ተሳደብ። አንዴ ሚውት የበለጠ በደንብ ተሳደብና ልውረድ። ቆይ ስድብ አይደለም። አንዴ መቀባጠር መለቃት ነው። መቀባጠር መለቃት ነው ብራዘር። ሾውን ሲል ይሳደባል። አፉ አልተገረዘም። አንተም ስድብ ነው። ስለዚህ ምን ተሳደብኩኝ? አትሳደብ ነው ያልኩት። ወንድማችን ጾም ላይ ሆኖ ይሳደባል። እሺ በቃ አሁን ሆና አሁን ቆንጆ መታችኋል። ቆንጆ መታችኋል። ይሄኛው ላይ እኩል መታችኋል። እዚህ ጋር ያለውን ፍቱ። እኛም እያዳመጥን ነው። ቀጥሉ። እሺ when he had shown ሲል ምን ጠቅሶ ነው? በአብ ቀኝ ያለው ስለኛ የሚማልደው እንደውም ስለኛ የሚማልደው ከማለቱ በፊት በኋላ ሾው ያደረገው ኦነርና ራንክ ነው ብራዘር። ሾው ያደረገው ኦነርና ራንክ ይላል እዚህ ከታል እኮ ማን ነው ያሳየው? ጳውሎስ በኦነርና በራንክ ኢኳሊቲ ሲያሳይ ነው ያለው። ስለዚህ ቅድም ያልኩትን እኔ መልስ አሁን አልከው ማለት ነው። ችግር የለው ያንተ እኔን ማድረግ እንትን አላደረግም። ዝም ብለህ እሺ ቀጥል። ስለዚህ when he had shown it's okay when he had shown an equality of honor and rank so that hence it may appear that the intercession is not a sign of inferiority ምን እያለ ነው ያለው? ይመስላል አፒር ያደርጋል ማለት ምልጃው የምንድን ነው? የታናሽነት ወይ ማነስ ምልክት ሳይሆን የፍቅር ብቻ ነው። ጌታ ኢየሱስ ክርስቶስ ሲማልድ የፍቅር ብቻ ነው እያለ ነው ያለው። አይ አላለም። ጌታ ኢየሱስ ሲማልድ የፍቅር ብቻ ነው የሚለውን አታየ ኦፍ ላቭን ሊላል አይልም እዚህ ጋር እኮ። ይሄ ሐዋርያ ቅዱስ ጳውሎስ ይሄን መጠቀሙ ስለ ፍቅሩ ብቻ ነው የሚለው እንጂ ጌታ ኢየሱስ ሲማልድ ፍቅሩን ብቻ ለፍቅር ብቻ ነው አይልም እኮ። የጳውሎስን አይደል እያነበብን ያለ ነው እኮ። ይኸውልህ ሰምተኛል ያልኩትን ወንድሜ። እሺ አዎ እኔ ያልኩት አንተ ያልከው የተሳሳትከው ምኑን ነው አልኩ። ጌታ ኢየሱስ ሲማልድ
ለፍቅር ብቻ ነው አይልም። እስቲ የትጋ ነው የሚለው? እስቲ አስምረው፣ ማርክ አድርገው። ኦኬ እሺ፣ መቼም የማየት ይሄ ምንድን ነው የሚለው? ላቮንድ አይልም እኮ በት ላቭ ሶሊ የሚለው በት ኦፍ ላቭ ሶሊ ስለ ፍቅሩ ብቻ ነው ያለው። የሐዋርያው ቅዱስ ጳውሎስን ጽሑፍ ይማልዳል የሚለውና አይደለም። ይህን ቃል መጠቀሙ አይደለም አላልክም ብራዘር? አዎ አንዳንዴ እኮ እጅ ይሰጣል። አባ ምን ሆነ ነው? ይኸው አይን እኮ አለ። ማርክ ሁሉ አድርጌ እኮ እያየሁህ ነው። እና ታዲያ ላቮንድ ይላል አይልም? እዚህ ጋር ጌታ ኢየሱስ ሲማልድ ስለ ፍቅር ብቻ ነው አላለም ነው ይላል። ፍላቮንድ ይላል ደሚያምር ጌታ እንደዚህ ስፒሮስ ወይ ደግሞ ኮፕቲክ ቆይ ሌላ ሰው ከገባ እንትን ነው የሚሆነው። ቆይ አንዴ አሁን በአጭሩ ልንገራችሁ። ቆይ አንዴ ቆይ በአጭሩ ቅዱስ ዮሐንስ አፈወርቅ ትመልስልኛለሽ። ቅዱስ ዮሐንስ አፈወርቅ ቃሉን እየፈታው ነው አይደለም? እየፈታውማ ነው። ኢንፌሪዮሪቲ የበታችነት ምልክት አይደለም ያለው ይማልዳል የሚለውን ቃል ነው አይደለም? ኦፍኮርስ ይማልዳል የተባለው ቃል የማነስ ምልክት ሳይሆን የፍቅር ብቻ ነው ያለው እኮ። ስለዚህ ምኑ ይማልዳል የሚለው ማለት ነው? አዎ የፍቅር ብቻ ነው። ይማልዳል የሚለው ቃል የበታችነትን የሚያሳይ ሳይሆን ፍቅሩን የሚያሳይ ነው ማለት ነው አይደል? ይናዝራ በቃ ታዲያ ቀጥል። እሺ ፎር ቢንግ አሁን ከዚህ በኋላ ነው የምሰሙት ወገኖች። ፎር ቢንግ ላይፍ ኢትሰልፍ ጌታ ኢየሱስ ክርስቶስ ህይወት ሆኖ ሳለ ይላል ኦቶ ዞዌ ፎር ቢንግ ላይፍ ኢትሰልፍ ኦቶ ዞዌ አፍቱ ዞዌ። ኦኬ ስፒሮስ እዚህ ጋር እንግዲህ እንትን ነው ይቅር እንድትለኝ ይፈልጋል። ኦቶ ዞዌ ማለት ራሱ ህይወት ሳለ እንደማለት ነው በግሪክ። ኤንድ ዌል ቢንግ ኦፍ ቲንግስ ኦፍ ኤቭሪ ካይንድ የነገሮች ሁሉ ምንጭ ሆኖ እያለ ጌታ ኢየሱስ ክርስቶስ ማለት ነው የሁሉ ነገር ምንጭ ሆኖ እያለ ማለት ነው። ኤንድ ዊዝ ዘ ሴም ፓወር አዘ ፋዘር ከጌታ ጋር እኩል ኃይል እያለው እያለ ቦዝ ቱ ራይዝ አፕ ዘ ዴድ ሙታንን ለማስነሳት እና ደግሞ ቱ ኪክን ደም ህይወትን ለመስጠት ከጌታ ጋር እኩል ስልጣን እያለው እያለ ኤንድ ዱ ኦል ቢዛይድስ ዳት ሂ ዳዝ ካደረገው ነገር ሁሉ ጋር እነዚህን ሁሉ እያደረገ እያለ ነው ይለው። And do all besides that he does, how could he need to be suppliant in order to help us? ጌታ ኢየሱስ ክርስቶስ እንዴት ይለምናልኛል ሊረዳ ብሎ ይላል። እቺ ነች ሬቶሪክ ነች አልኩ። እንዴት ይለምናልኛል ሊረዳ ብሎ ነው እያለው። ይሄ ሬቶሪክ ስለሆነ ትከራከረኛል ያልኩት እዚህ ጋር ነው። እሺ ስለዚህ እዚህ ጋር እያለ ያለው ሪቶሪካል ከሆነ ይለምናል እያለ ነው እያልከኝ ያለዋ? አዎ ይህን ሁሉ አድርጎ እንዴት ይለምናል እና ከዛም በኋላ ግን ስለሚሆን ብሎ ይዘጋዋል። አንዴ በራሱ ህይወት ነው አይደለም? በራሱ ህይወት ነው የሚሉ በአማርኛ ብቻ ሳይሆን በእንግሊዝኛ ብቻ ሳይሆን በግሪክ ነገርኩ እኮ። እሺ and well of good things of every kind and with the same power as the father ከአባቱ ጋር ትክክል ነው አይደለ? በስልጣን both to rise up the dead and to quicken them and do all besides that he does አለና how could he need to be suppliant in order to help us አለ። እንዴት ሊለምን ይችላል ነው አይደል? ይሄ እንዴት ሊለምን ይችላል እኛን ለመርዳት ብሎ ይሄን ሁሉ ነገር አድርጎ in order to help us የሚለው ይለምናል ማለት ነው? ገና ሪቶሪኩ ተጀመረ። ከዛ አሁን አይለምንም። በነገራችን ላይ ሪቶሪካል ማለት ጥያቄ አዘል የሆነ እና መልስም በዛው መስጠት የሚችል ንግግር ማለት ነው። ልክ ሮሜ ላይ እንዳለው መልሱማ ይለምናል ነው ብራዘር፣ መልሱማ ይለምናል ነው። ይሄ ይለምናል ማለት ነው። ምን ጥያቄ አለው? ከፈለክ ቃል በቃል ይለምናል ይመጣት ይነሳያሉ ያለ ሪቶሪክ እዛው መልሱን ታገኘዋለህ። እሺ ቀጥል። ኦኬ እንዴት ይለምናል ካለ ልብ በሉ ምንድነው እያለ ያለው? በራሱ ህይወት ነው። አንዴ ታች ላሉት ልንገራቸው። እሺ በራሱ ህይወት ነው እና ከአባቱ ጋርም ደግሞ በስልጣን እኩል ነው። አብ ካስነሳ ከሙታን እሱም ከሙታን ማስነሳት የሚችል ነው። ኦኬ ይሄን ሁሉ ነገር ማድረግ የሚችል መለመን እንዴት ይጠበቅበታል? ወይም ደግሞ እንዴት ይለምናል አለ አይደለ? ያ ዳም ብላችሁ ፎር ቢንግ ላይፍ ኢትሰልፍ ጌታ ኢየሱስ ክርስቶስ ራሱ ህይወት ሆኖ እያለ and the well of good things of every kind የነገሮች ሁሉ ምንጭ እያለ and with the same power as the father ከጌታ ከእግዚአብሔር አብ ጋር እኩል ኃይል እያለው እያለ both to raise up the dead ሙታንን ለማስነሳት and to quicken them ህይወትን ለመስጠት ጌታ ኢየሱስ ክርስቶስ እንደዛ ማድረግ እየቻለ ማለት ነው። and do all things beside
ዳት ዳዝ ከሚያደርጋቸው ነገሮች ሁሉ እነዚህም ሁሉ እያደረገ how could he need to be supplant in order to help us ሊረዳም ብሎ ለምንድን ነው መለመን ያስፈለገው ይላል። ከዛ ቀጥል እዛው ስለሚመልስ ስለዚህ ይሄን ክፍል አንተ ያዝ አደረክና ነው ይለምናል እያለ ነው ቅዱስ ዮሐንስ አፈወርቅ መቀጠልም አለበት። ቃሉ እንደዛ አይደለም። እስቲ አፈታቱ እንዴት ነው የፈታው? ዮሐዴ ዝቅ ብለው ራሱ አይ ትርጉም ናቴ የአሁኑ ትርጉም ልክ አይደለማ። እሺ ተርጉምልን፣ ያው ዝቅ ላድርግልና ተርጉምልን። ያው እንዴት መለመን ያስፈልገዋል ነው እንጂ እንዴት መለመን ያስፈልገዋል እንጂ እንዴት አይለምንም አይደለም የሚለው። እንዳውም በራስ አፍ ለማኝ ነው የሚለው እዚህ ጋር ይታያል። ለማኝ ነው የሚለው እዚህ ጋር። ይሄ ሰፕሊያንት ማለት እንዴት መለመን ያስፈልገዋል ነው። እንዴት ሰፕሊያንት ማለት ምን ማለት ነው? ብራዘር ለማኝ ማለት አይደለም። ኖ ሰፕሊያንት ማለት in order to help us. how could he need to be a supplicant ምን ማለት ነው? ሰፕሊያንት እኮ ማለት it's an adjective ለማኝ ማለት ነው። ምንም አዲስ ነገር የለውም። how could he need to be a supplicant ምን ማለት ነው ጥያቄው? ይኸውልህ አንተ እንዳልከው ቢሆን ኖሮ how could he supplicate ነበር ማለት ነው። how could he need to be a supplicant ምን ማለት ነው የተጠየቀው? ጌታ ኢየሱስ ክርስቶስ እንዴት ለማኝ መሆን አስፈለገው እያለ ነው። አንድምነት እንዴት ለማኝ መሆን አስፈለገው ማለት ነው። ይኸው እዚህ ጋር ሰፕሊያንት ለማኝ መሆን አስፈለገው በራሱ ሰው ስለሚመልሰው ዮሐዴ ዝቅ ብለህ እንግሊዘኛ አንተ ስለ ቆይ አንዴ እንግሊዘኛ እኔ እንጃ የት እንደተማርክ አላውቅም፣ ግን እንደው ከአንተ አይ ቲንክ ጎግል ትራንስሌት ራሱ ሳይሻል አይቀርም ይመስለኛል። ሰፕሊያንት ማለት ነው። ሰፕሊያንት ቨርብ ነው ወይስ? አንተ ሰፕሊያንት እኮ አይደለም እኮ እያከራከረን ያለው ዳኒ። ሰፕሊያንት ነው ብራዘር ተረጎምክበት። ቆይ አንዴ ሰፕሊያንት ኢንተርሴሽን ማለት ለማኝ ነው ብሎ ቅድም ከሆነ ከናቲ ጋር እኮ ተስማምተው አልጠየቅኩም። ምን ያሁን ኢንተርሴሽን አለ ሰፕሊያንት ማለት አንዴ ቆይ አንዴ እባክህ ተደርበኝ አታውራ። ቆይ አንዴ ስማ፣ መጀመሪያ ሀሳቡን ሳይገባ ዝም ብለህ ሰፕሊያንት ማለት ለማኝ ነው እያልክ አታውራ። አንድ ቃል አወቅክ ማለት አረፍተ ነገሩ ትክክል ነው ማለት አይደለም። አረፍተ ነገሩ የፈታህበት አፈታት ልክ አይደለም ነው። እሺ ስማ፣ ሰፕሊያንት ማለት ለማኝ የሚለምን ማለት አይደለም ብዬ አይደለም እየተከራከርኩ ያለሁት። ሀሳቡን መጀመሪያ አመሰግናለሁ። ቆይ ስማ፣ ቆይ አንዴ ስማ እስቲ። ቴንኪው ትላለህ እንዴ? ሀሳቡ ሳይገባ መጀመሪያ ሀሳቡ እስኪ ይግባ ቢያንስ ትንሽ። ኢንተርሴሽን ማለት ምንም ሌላ ትርጉም የለውም። ባይዘው ይለምናል ማለት ነው፣ መለመን ነው። ምንም ናቲም ከቅድም ጀምሮ ሌላ ትርጉም የለውም፣ በቃ መለመን ነው። ግን ቅዱስ ዮሐንስ አፈወርቅ ለምንድን ነው ይህን ቃል የተጠቀመው ዮሐንስ አፈወርቅ ብሎ እየፈታ ነው። ቃሉ ይለምናል ከሆነ ለምንድን ነው ክርስቶስን ይለምናል ብሎ የተጠቀመው ቃል? ኦኬ እሱ ሁሉም ማድረግ የሚችል አምላክ ሆኖ ሳለ እንዴት ይሄንን ቃል ተጠቀመ ይልና እሱ በራሱ ህይወት የሚሰጥ ነው፣ ሙታንን የሚያስነሳ ነው፣ በአብ ቀኝ የተቀመጠ ነው። ይሄን ሁሉ ካነሳ በኋላ እንደዚህ ብሎ ተጠቀመ። ይሄን ሁሉ ማድረግ የሚችለው ጌታ መለመንስ ምን ያስፈልገዋል ነው የሚለው። መለመን ለምን ያስፈልገዋል ነው የሚለው ቃሉ። እሺ how could he need to be ብራዘር የእናንተ ቤት እንግሊዝኛ ያለ how could he need እታች ያሉ እንግሊዝኛ የሚችሉ ከአንተ በጣም የሚችሉ ሰዎች ስላሉ በደንብ ስማ ትርጉሙ። how could he need to be a supplicant in order to help us እኛን ለመርዳት እኛን ለማገዝ እንዴት መለመን ራሱ ያስፈልገዋል ነው የሚል። መለመን አያስፈልገውም ነው ባጭሩ መልሱ። ቀጥል አሁን ሀሳቡ መልሱ ቀጥሎ ያለውን ነው የምታገኘው። ቀጥል አሁን ሀሳቡ ወገኖች ይሄ ቨርባል ነው ሰፕሊያንት ነው። ቆይ አንዴ አሁን ሀሳብን ዮሐዴ ሲናገር ደግሞ አትቀየር። ሪቶሪካል ኩዌሽን ነው። እዛው ሲመልሰው አይለምንም እያለ ነው። ማን ነው ይለምናል? ቀጥል እዚህ ጋር ይታያችኋል። ቀጥል እያነበብኩ ነው። how could he need to be a supplicant? ቶሎ እናነበው ዝገት እንዳይሆን ማለት ነው። ምንድነው ዝገት የምትሆነው? ኦልሬዲ እኔ ወንድምህ እኮ ነው 5 ደቂቃ ያወራው ያው ማሳስቶ። እኔ ቪዲዮ ከፍቼ ከአንተ ቪዲዮ ላንብብ። ቀጥል። Okay, how could he need to be a suppliant in order to help us ካለ በኋላ he that of his own power set free those who were given over and condemned ጌታ ይላል። እሱን ነው ማለት ነው። የራሱ ኃይል የተሰጡትንና
የተኮነኑትን ሰዎች ነፃ የሚያወጣ ማለት ነው። ኢቭን ፍሮም ዳት ኮንደሚኔሽን ከዛ ከኩነኔ ነፃ የሚያወጣ ጌታ ማለት ነው። and made them righteous ያጸደቃቸው ጻድቅ ያደረጋቸው and sons ልጅ ያደረጋቸው and led them to the very highest honor ወደ ታላቅ ክብር የመራቸው and brought to pass things which had never been hoped for ተስፋ ያልተደረጉትን ነገሮች ሁሉ እንዲያልፉ ያደረገ እርሱ ጌታ how should he እንዴት after having achieved all this ይህን ሁሉ ካደረገ በኋላ and having shown our nature on king's throne የእኛን ኔቸር በንጉሱ ዙፋን ላይ ካሳየ በኋላ required to be a suppliant ደገመው a suppliant to do the other things እነዚህን ትንንሽ ነገሮች ለማድረግ እንዴት ለማኝ ለመሆን አስፈለገው ይላል። አይ ኖ መለመን እንዴት ያስፈልገዋል ነው አይለምንም እያለ ነው። ኦኬ ግን ለማኝ ነው የሚለው ብራዘር ለማኝ ነው የሚለው ችግር የለውም። ይኸው መልሱን እዛው አሁን እስካሁን ያወራውን ቅዱስ ዮሐንስ አፈወርቅ ሊጠቀልለው ነው። እታች ያላችሁ መልሱን ማይሰጠው መልሱን እሺ you see ይላል you see ታያላችሁ ይላል how it is shown by every argument በሙግት ሁሉ እንደምታዩ ታያላችሁ ይላል በሙግት ሁሉ ስለዚህ እስካሁን ያቀረበውን አርጊውመንት ይሄ ቅዱስ ዮሐንስ ለምንድን ነው አርጊውመንቱ አይለምንም ለሚለው ነው። አርጊውመንት የሚቀርበው ለተቃራኒ ነገር ነው አይደለ? አይደለም ለምን ለመነ ለሚለው አርጊውመንት ነው የመጣው ብራዘር። ለምን ለመነና አይለምንም ይለያያል። እሺ ይሄን ሁሉ አሁን ያነሳናቸው እሺ አሁን ያነሳው ቅዱስ ዮሐንስ አፈወርቅ አርጊውመንት ነው አይደለም? አርጊውመንትማ ሬቶሪክ አርጊውመንት ነው። እሺ ቀጥል። Thank you. Okay. That you see ታያላችሁ ይላል how it is shown by every argument በሙግት ሁሉ በብዙ ሙግቶች ሁሉ ታያላችሁ that there is no other reason ሌላ ምንም ምክንያት የለም for his having mentioned intercession ምልጃን ለመጥቀስ ሌላ ምንም ምክንያት እንዳልነበረ ታያላችሁ save to show ከምን በቀር አይደለም። ቆይ ተመለስ that there is no other reason for እሺ ምንም ምክንያት የለም ለምን for his አለ having mentioned intercession እኮ ምልጃ ለመጥቀስ ምንም ምክንያት የለውም እያለ ያለው ቆይ አይደለም ምልጃ ለመጥቀስ አይደለም ይማልዳል ተብሎ ለመጥቀስ ምንም ምክንያት የለም። ግን ኢንተርሴሽን ጋር ሜንሽን ማለት ነው ብራዘር ሜንሽን ማለት ነው ኢንተርሴሽን የተጠቀሰ ማለት ነው። ይጨርሰው ይቀጥል። ዝም ብለህ በእሱ አፈታት ይቀጥልና ቀጥል እስኪ መጨረሻውን ገና አፈታት እናወራና ከዛት እሺ እንቀጥል። you see ትመለከታላችሁ ይላል how it is shown by every argument በሙግት ሁሉ በሙግት አቅጣጫ ሁሉ ታያላችሁ ይላል that there is no other reason for his having mentioned intercession መልጃን ለመጥቀስ ሌላ ምንም ምክንያት እንደሌለ save to show ከምን በቀር the warmth and the vigorousness of his love የፍቅሩን ሙቀትና ኃይለኝነት ለማሳየት ነው መልጃ ምን የተጠቀሰው ነው ያለው። እሺ ስለዚህ ቆይ አንዴ ናቲ ቆይ አይደለም ቆይ ዮሐድ እዚህ ክፍል ላይ ቆይ ቀጥሎ ያለውን አንዴ አንብብ። ኦኬ እሺ ቆይ ለፎራስ for the father also is represented to us for the father also is represented to us as beseeching men to be reconciled to him አባትም ስለ እኛን ይለምናል ምን ብሎ ታርቁ ብሎ ሁለተኛ ቆሮንቶስ 5 ላይ እንደተጻፈው ታርቁ ብሎ እግዚአብሔርም ይለምናል ቢለውን ጠቅሷል። ይማልዳል ተብሎ የተተረጎመ ስለዚህ አብም ይለምናል ማለት ነው አይደል? ዮሐንስ አፈወርቅ ጠቅሷል። ዮሐንስ አፈወርቅ ጠቅሷል። አብም ይለምናል እያለ ነው ዮሐንስ አፈወርቅ። for እኮ ነው የሚለው for the father also is represented to us as beseeching men to be reconciled to him። ስማ ዳኒ በአንተ ስናፈታት አሁን ቃሉ በመጠቀም ደረጃ ከሆነ እንዴ ለአብምማ እሱማ ሁለተኛ ቆሮንቶስ እኮ ብሲች ያደርጋል አብም ተብሎ ተጠቅሷል። ቃሉ በመጠቀም ለክርስቶስ ፍቅሩ ለማሳየት ብቻ እንጂ ሊለምናል ለማለት አይደለም እያለ አርጊመንት ቢልድ እያደረገ መጣና ቃሉ በመጠቀም ደረጃ ከሆነማ ለአብም ተጠቅሞታል እያለ ነው አይደል ቅዱስ ዮሐንስ አፈወርቅ ነው ወይስ አብም ራሱ ይለምናል ብለን እንወስዳለን ማለት ነው? ቃሉ ስላለ አብም ይለምናል ብለን እንወስዳለን ማለት ነው? እንደዚህ ይላል እንግዲህ ና ወደ ቅዱስ ይለምናል አፈወርቅ ተመለስ ዮሐንስ አፈወርቅም እንደዛ ነው የሚለው ይለምናል ነው የሚለው እዚህ ጋር አብም ይለምናል እያለ ነው መጽሐፍ ቅዱስም ይለምናል ነው የሚለው ዮሐንስ አፈወርቅም ይለምናል። በቃ ሚስኪ ስለዚህ አብም ይለምናል
ይኸው አብ እንደሚለምን እዚህ ጋር ላምናችሁ እንግዲህ እግዚአብሔር ከኛ ጋር እንደሚማልድ እንደሚለምን ማለት ነው። ስለ ክርስቶስ መልእክተኞች ነው ብለህ ነው የምታምነው? ቆይ አብም ይለምናል ብለህ ነው የምታምነው? ቢሲች ማለት መለመን አይደለም። ቢሲች ይላል እኮ ቢሲች ማለት ነው። አብ ይለምናል ብለህ ታምናለህ ወይ? ዳኒ አብ ቢሲች ያደርጋል አልጂ በጣቴ የምነካው ነው። በማስረጃ ቪዲዮ ከፍቼ እኮ ነው። አብ ይለምናል ብለህ ታምናለህ ወይ? አዎ አብ ይለምናል ይላል። ሁለተኛ ቆሮንቶስ ይለምናል። ይኸው እዚህ በቃ ቻው። በቃ ምስኪን የቅዱስ ዮሐንስ አፈወርቅ ሐሳቡም እንትኑም አልተረዳኸውም። በቃ ለዚህ ነው አየህ፣ አልተረዳሁትም። እንደው ከኛ ጋር ለመቃረን ብለህ ከኛ ጋር ለመከራከር ብለህ አብም ይማልዳል አልክ፣ ወልድም እኔ አይደለሁም አባትን ያለው የራሱ አፈወርቅ ጭራሽ እንግሊዘኛ ነው መማር እኛ እናሳየዋለን። እንግሊዘኛ መማር አለ። አይ ቆይ እኛ እናሳይ። በቃ ይዋደሽ እንትን ነው ሐሳቡን እኛ ምን እንገራው? እሺ ኤኒዌይስ እዚህ ጋር ከዚህ ወደ ይቅርታ በጣም ትቀጥያለሽ። የራስ አባት አሁን እንደሚለምን ላሳየኝ ያ በእኛው ነው ማለት ነው። ይኸው እሺ ቅዱስ ዮሐንስ አፈወርቅ እንዲሁ ይለምናል ብሏል ምናን አለ። ይኸው እዚህ ጋር መጣው አንዴ ላውራ። እስካሁን ባይዘው እስካሁን አንተ ነበርክ እያወራ የነበረው። እሺ እኔ ላውራ አንዴ 2 ደቂቃ አስተኝ። እሺ ከዛ ታወራለህ። ቆይ አንዴ በቃ ስለዚህ አሁን ወደ እኛ ደግሞ እንትናችንን እንሂድ፣ ዲፌንድ ማድረጋችንን እንቀጥል ማለት ነው። እዚህ ክፍል ላይ ቅዱስ ዮሐንስ አፈወርቅ ያነሳው አርጊውመንት አለ። አርጊውመንቱ ለምንድን ነው የተነሳው? አይለምንም ለሚለው አርጊውመንት ነው አይደለም? ዳኒ እየመለስክልኝ። አይለምንም ለሚለው ነው አይደል አርጊውመንት ያነሳው? ይለምናል። ለምን መለመን አስፈለገው ተብሎ ነው ይለምናል ለሚለው ነው አርጊውመንት ያነሳው። አዎ ለምን መለመን አስፈለገው? ይህን ሁሉ ነገር አድርጎ ያለው ነው። ተመልከቱ። ይኸው መከራከሪያ ሀሳብ ቅዱስ ዮሐንስ አፈወርቅ ያነሳው ይለምናል ለሚለው ነው። እዛው ሲመልስ you see how is shown by every argument። ይኸው በአርጊውመንት በዚህ ማየት እንደሚቻለው ኦኬ፣ ቅዱስ ዮሐንስ አፈወርቅ እንዳስቀመጠው በእነዚህ ምክንያቶች ምን መሆን ይችላል ማለት ነው። ስለኛ የሚማልደው የሚለው ቃል ማለት ነው። you see how is shown by every argument that there is no other reason for his having mentioned intercession። እሺ ይለምናል ለሚለው ነው አርጊውመንት ያስቀመጠው። ይኸው ሪዝን የለም፣ እሱን ይለምናል ለማለት ምንም አይነት ሪዝን የለም ኤክሰፕት ከሆነ ከአንድ ምክንያት በቀር ሐዋርያው ቅዱስ ጳውሎስ ከተጠቀመው ምክንያት በቀር እሱ ምንድነው? ሴቭ ቱ ሾው the wrongs and ተቋረጠ ዝም አላችሁ ነው አላችሁ። ምን አልኩኝ? ሴቭ አንብብ። ከኔ ጋር ለምን ከዚህ አይ ስልክ ገብቶብኝ ነበረ። በሌላ በኩል በዛኛው ሞባይል ላይ ስልክ ገብቶብኝ ነበር። ምልጃ የሚለው ቃል ሜንሽን የተደረገው ማለት ነው። ምልጃ የሚለው ቃል ከምን በቀር ነው አለ? ሴቭ ቱ ሾው the warmth and vigorousness of his love ነው የሚለው ነው። እሺ ከዚህ ውጭ ሌላ አለ ምልጃ የሚለው ቃል በቅዱስ ዮሐንስ አፈወርቅ አሁን ባነበብነው? ኦፍ ኮርስ የለም እንጂ የለም። ይሄ ብቻ ነው ብራዘር። በቃ ታዲያ እዚህ ጋር ልመና ይላል ሰፕሊያንት የሚለው አለ። ባይ ዘ ዌይ ሁለተኛ ቆሮንቶስ 5:18 ላይ ያለው ምንድን ስከው አሁን መለስከው እኮ ራስህ መለስከው። ይሄው በቅዱስ ዮሐንስ አርጊውመንቱ ላይ ብቻ ሳይሆን በነገራችን ላይ ኢንተርሴሽን ምን ማለት ነው? ምልጃ ማለት ነው። ኢንተርሴሽን ሌክሲካል ዲፊኒሽኑ ነው የፈለከው? የግሪክ ምልጃ ማለት ነው የመጀመሪያ ትርጉሙ ምልጃ ልመና ማለት ነው አይደለም? ሌክሲካን ከፍቼ ላሳይ አይደለም? አውጣው ክፈት። አይደለም ወደዛ ከመሄዳችሁ በፊት ይህን ሀሳብ በደንብ እናጥራው። ቆይ አንዴ በጌታ ፍቅር አብ ይለምናል ስንል እኛን ነው የሚለምነው? አብ እኛን ነው የሚለምነው? አንዴ አንተ ሀሳብ ሰጠህ አይደለ? ከላይ ጀምሮ ፈታህ አይደለ? አሁን ደግሞ እኛን ገብቶኛል። አብ እኛን ነው እንጂ አብ እግዚአብሔር ይለምናል ትጠይቃለህ። አንዴ ቆይ መጀመሪያ አይሰማህም? ዳንዬ ቆይ አንዴ ሀሳቡን በደንብ አድርገው። ከስርም ያለን ሰዎች እየሰማን ስለሆነ አስረግጦ በደንብ አድርጎ ይንገር። ቀጥል እየዋደ ምክንያቱ በጣም በተበላሸ ስነ አፈታት ስለሆነ የተፈታው። ቆይ ከዛ ስለ ቃሉ በደንብ ትሄዱበታላችሁ። ምናልባት ናቲ መክፈት ትችላለህ። እዛ አሁን ተከፍቶ የነበረው ናቲ ካብራራው
ቀጥሎ ያለውን ሀሳብ ነው ማለት ከላይ ጀምሮ በደንብ እዩ። ቅዱስ ዮሐንስ አፈወርቅ ቢልድ እያደረገ የመጣው አርጊመንት አለ። ኦኬ ሐዋርያ ቅዱስ ጳውሎስ ቃሉ ተጠቅሞታል፣ ኢንተርሴሽን ወይም ደግሞ ሳፕሊኬሽን ማለት ነው ብሎ ፈቶታል። በቃ ምንም ይሄ የሚያከራክረን አይደለም። ኢንተርሴሽን የሚለው ሳፕሊኬሽን ብሎ ቅዱስ ዮሐንስ አፈወርቅ ተረድቶታል። ስለዚህ ሐዋርያ ቅዱስ ጳውሎስ ክርስቶስ አሁንም ይለምናል የሚለውን ማለት እሱን ለማሳየት ፈልጎ ነው ወይ ይሄን ቃል የተጠቀመው ይልና እንዴትን ይሄንን ለክርስቶስ ሊነገር ይችላል? ኦኬ ሞት ህይወት የሚሰጥ ራሱ ሙታንን የሚያነሳቸው እሱ ታላላቅ ተአምራቶችን ሙታንን ማስነሳት የሚችለው ድንቅ አምላክ እሱ ሆኖ ሳለ ጥቂቷን ነገር ማለትም እኛን ለማገዝ እንዴት መለመን ያስፈልገዋል ነው ዋናው አርጊመንቱ ይሄ ነው። እሺ ሙትን ማስነሳት ነው ወይስ እኛን መርዳት ነው? ቀላሉ ከባዱ የትኛው? ኦኬ አርጊመንቱ ምንድነው? ሙት ማስነሳት በራሱ ስልጣን አይደለ? ኢን ሂዝ ኦውን ፓወር አይደለም የሚለው እዛ ሮሚ እንትን 36 የሚለው ናቲሻ ጆን ዮሐንስ 19 21 36 የሚለው ክፍል ላይ ትንሽ ራቅ አድርገውና ከዚህ ትጀምራለህ። እሺ ኦኬ በብራኬት ማለት ነው። እስቲ እንትን የሚለው ጆን ዮሐንስ 5 የሚጠቅስበት ክፍል አለ። አዎ እሷን በደንብ እዩ። አዎ ቀጥሎ ምን ይላል መሰለ? ዮሐንስ 5 ከ1921 እስከ 36 ይጠቅስና ዘንድ ከቁጥር ቀጥሎ ምንድነው የሚለው? እሺ ወደዛ በጣም እንትን አቅርበዋል። በጣም ራቅ። አዎ ትንሹ ላይ ሆነ። እንደዚህ ይሁን። እሺ በደንብ እዩ። he that of his own power እሺ he that of his own power sets free those who were given over and condemned ይላል። ምን አለ? እነሱ በእስራት ውስጥ የነበሩትን በገዛ ስልጣኑ ነፃ የሚያወጣ ፍሪ ሴት ፍሪ የሚያደርጋቸው ከሆነ ኦኬ ከኮንደምኔሽን ከፍርድ ነፃ ያወጣቸው ከሆነ ይላል and made them righteous ጻድቃንም ያደረጋቸው ከሆነ በራሱ ስልጣን ይላል even from and sons and led them to the very highest honors ልጆች አድርጎ ደግሞ ወደ ታላቅ ክብርም ያነሳቸው ከሆነ and brought to pass things which had never been hoped for እና በጭራሽ ሊታሰቡ የማይችሉ ነገሮችን ደግሞ ወደፊት ያመጣ ተስፋ አድርጎ የሰጠ ሲሆን አለ how should he after having achieved all this እነዚህን ሁሉ አቺቭ ያደረገ ጌታ እነዚህን ሁሉ በገዛ ስልጣኑ የሰጠን ጌታ ይሄን ሁሉ ካደረገ በኋላ ይላል and bearing shown our nature on the king's throne የገዛ ባህሪያችን የኛ ባህሪያችንም በገዛ ዙፋኑ ካስቀመጠው required to be a supplicant to do the easier thing እስቲ ቀላሉን ነገር ለማድረግ መለመን የሚያስፈልገው እንዴት ነው ብሎ ይጠይቃል። እንዴት መለመን ያስፈልገዋል ብላችሁ ለምን ይለምናል? ለምን መለመን ያስፈልግ? ቆይ ሚዩት አድርገው እባክህ፣ ሚዩት አድርገው አንዴ። ይሄን ሁሉ ያደረገ ለምን መለመን ያስፈልገዋል ነው። why require ነው የሚለው ለምን ያስፈልገዋል ነው። ይሄ ቀላል ነገር ለማለት መለመን ለምን ያስፈልገዋል ነው። አያስፈልገውም ነው። ሪቶሪካል ኮስችን ነው። ትክክል ግን ምንድነው አያስፈልገውም የሚል መልስ አዝሎ የሚሄድ ነው። እሺ ይቀጥላል። ምን አለ? አክት ስልጣኖቹ እነዚህን ያደረገባቸው ስልጣኖች ምናምን ይጠቅሳል። ዩሲ ተመልከቱ። ሳታቋርጥ አይክፉ አይደለም። ሳታቋርጥ አንብብ ነው ያልኩት እኔ። ሳያቋርጥ ያነብላል። በማርያም ግልጽ እየሆነልኝ ነው። ማርያምን በጣም ግልጽ እየሆነልኝ ነው። ቀጥል ዮሐዴ። ከዛ አንተ ትገባለህ ከፈለግ ዳኒ። ቀጥል ዮሐዴ። በጣም የሚገርም አፈታት እየፈታ ነው። ይቀጥላል። ዩሲ ተመለከታችሁ? how it is shown by ይቅርታ ዩሲ how it is shown by every argument ተመለከታችሁ? በእያንዳንዱ አርጊመንት ኦኬ that there is no other reason for his having mentioned intercession በእያንዳንዱ መከራከሪያ ነጥብ ላይ ተመለከታችሁ?
ኢንተርሴሽን የሚለው ቃል ምንም ሌላ ትርጉም የለውም አለ። ለሌላ ዓላማ የዋለ አይደለም። ይለምናል ለሚለው ዓላማ የዋለ አይደለም። ለምን እንደዋለ ቅዱስ ዮሐንስ አፈወርቅ ሲናገር ኢንተርሴሽን የሚለው ቃል አያችሁ፣ በእያንዳንዱ አርጊመንት በእያንዳንዱ መከራከሪያ ነጥብ ለምን እንደዋለ ይልና ሴፍ ቱ ሾው ዲ ዋርመስ ኤንድ ቪገረስ ኦፍ ሂዝ ላቭ ፎር አስ ለእኛ ያለው ድንቅና የማያቋርጥ ፍቅሩ ለመግለጽ ብቻ እንደሆነ ብቻ በቃ ታላቅ ፍቅሩና የማያቋርጥ ፍቅሩ ለእኛ ያለው ከፍ ያለ ፍቅሩ ለመግለጽ ብቻ የተጠቀመው እንደሆነ ከዚህ ትመለከታላችሁ ይላል። እሺ ሴቭ ካለ በኋላ ይቀጥላል። የምር እንደዛ ብቻ ለማሳየት ነው ይለምናል ለማለት አይደለም። አዎ ቀጥሎ ምን ይላል? for the father also is represented to us as beseeching men to be reconciled to him። እንደ ቃሉ በመጠቀም ደረጃ ከሆነ ኢንተርሴሽን የሚለው ቃል እንደው ቃሉ ስለተጠቀመ ዝም ብለን እያመጣን ሰፕሊካንት ነው እያልን እንድንጠራው ከሆነማ ለአብ ራሱ እኮ ቃሉ ተጠቅሞታል አለ። ብስችን እንደሚያረግማ እንደሚለምን ሰው ተደርጎ እኮ ተጠቅሷል አለ። የት? ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 20 አለ እኛ የክርስቶስ አምባሳደሮች ነው እግዚአብሔር ከእኔ ጋር ታራቁ ብሎ ስለኛ ይማልዳል ተብሎ ተገልጿል አለ። እሺ ስለ አብስ የተገለጸው ይለምናል ማለት ነው። ይቀጥላል። ይኸው ልክ ለወልድ ፍቅሩን ለማጠየቅ እንጂ ይለምናል ብለን እንድንፈታው አይደለም ብሎ እንደፈታው ለአብም እንደዛ ነው መንፈታው ይላል። ይኸው still though God beseeches and men are ambassadors in Christ's stead to men we do not understand እዚህ ጋር በደንብ ቃል በቃል ነው we do not understand on that account anything done unworthy of that dignity ለእግዚአብሔር የማይገባ መረዳት እንዳንይዝ ኦኬ እንደዛ ብለን እንዳንረዳ አለ። ለእግዚአብሔር አንወርዚ የሆነ ቃል እንዳንጠቀም but only things only do we gather from all that is told us namely the intense of the love ጥልቅ ፍቅሩን ለማጠየቅ እንጂ አንወርዚ የሆነውን ነገር ለእግዚአብሔር እንዳንጠቀም እንጠንቀቅ ይላል። ይኸው ለአብም ተጠቅሟል። ለአብ ብቻ ነው? ይኸው ለመንፈስ ቅዱስም ቃሉ ገብቷል። ይቀጥላል። ለመንፈስ ቅዱስም ቃሉ ተጠቅሞታል። ይቀጥላል። ምን ይላል? this then ይላል this then let us do here also እስቲ እንቀጥል ደግሞ if the spirit even መንፈስ ቅዱስ ራሱ makes intercession for us with groaning that cannot be uttered በማይነገር መቃተት መንፈስ ቅዱስ ራሱ ስለኛ ይማልዳል ተብሎ ተጽፏል ቃሉ አይደል? ስለዚህ ለመንፈስ ቅዱስም ይማልዳል ብለን ነው መንፈታው? ይለምናል እያለ ነው መንፈታው? አይደለም። ምንድነው? በቃ ኢንተንስ ፍቅሩ እግዚአብሔር ለኛ ያለው ድንቅ ፍቅሩ የምንረዳበት በቃ ለመግለጽ የተጠቀመበት ቃል ነው ብለን ነው እንጂ የምንረዳው ይለምናል ብለን እንድንፈታው አይደለም ብሎ በሚገርም ቃል እየገለጸ ነው። ኦኬ ሶ የመንፈስ ቅዱስም በተመሳሳይ መልኩ እንደዛ ብሎ ይገልጸዋል። ኢንተንስ ፍቅሩ ወይም ደግሞ የማያቋርጥ ፍቅሩ ለመግለጽ የተጠቀመው ቃል እንጂ ይለምናል የሚለውን ለመጠቀም አይደለም ብሎ እስከታች ይፈታዋል። እስከታች ብትመለከቱት ያንን ነው የሚፈታው። ሶ ዋናው አሁን ዳኒሳ የሚመስል እንግሊዘኛ መረዳት ምናምን ብንችል ሪቶሪካል ኩዌሽን ያው እኔ ላክብር ብዬ ነው እንዳለ ተሳስታ አንዴ ዳኒሻ እሱ ይሄንን ይፍታለን በዚሁ ሪቶሪካል ኩዌሽን እያለ ስለነበር ማለት ነው። ይሄንን አንብበውና ተርጉምልን እስቲ ዳኒሻ። እሺ ስፔር ኖት ሂዝ ኦውን ሳን ለዛ ልጅ ያራራለት for thee and the elected ለእናንተና ለተመረጣችሁት እንደማለት ነው። እሺ and justified ተቆርጦብኛል and justified thee አጸደቃችሁ መሰለኝ ቢለው። እሺ why be afraid anymore ለምን ትፈራላችሁ? ምን ማለት ነው? ከየትኛው መተርጎማ ተረጎምኩልህ ምን ለማለት እንደፈለክ አልገባኝም እኮ። አንድ ላይ ምን ማለት ነው? አንድ ላይ ሐሳቡን ንገረኝ እስቲ። ለገዛ ልጁ ያልራራለት ወይ እኔ በቀጥታ ላም መሰለኝ እናንተ ለምን ትፈራላችሁ ስለኛ ሲል አሳልፎ የሰጠው እንደማለት ነውና የትኛው ቁጥር ነበር? ስለዚህ ለምን ትፈራላችሁ ነው። ያ ለምን ትፈራላችሁ ነው። ወይም ደግሞ ለምን እንፈራለን ነው አይደል? እየጠየቀ ነው። እንደዛ ይላል። ትክክል እኮ ነው። ምን ማለት ነው? ባጭሩ አንፈራም ማለት ነው አይደለ?
አንፈራ ማለት ነው። እሺ እዚሁ ይኸው በቅዱስ ዮሐንስ አፈወርቅ አጻጻፍ እዚሁ ዝቅ ላድርግና አምላክ የሆነ ከአብ ጋር ትክክል የሆነ ለምን ይለምናል ሲልስ? ለምን ይለምናል ሲል እኮ መለመን ለምን አስፈለገው ብሎ እኮ ነው እኮ። ለምን አስፈለገው? አሁን ልክ አሁን እንደፈታው ፍተዋ። ይሄንን አንተ እንደፈለግ እኮ አይደለም። ሁለቱም ሪቶሪካል ነው አይደል? አንዴ እንዳወራ ፍቀድልኝ። ሪቶሪካል ነው አይደለም? ሁለቱም አንዴ ፍቀድልኝ እንዳወራ ነው አይደለም? መጀመሪያ መልስ እንዳወራ ፍቀድልኝ። ሬቶሪክማ የሚለውን እኔ ቀድሜ እነግርሃለሁ። እሺ ከመጀመሪያው በፊት ይሄ ነገር ለምን እንፈራለን? ቆይ አንዴ ሪቶሪካል ራሱ ሪቶሪካል ኢኩዌሽኑን ስትረዳው ለምን እንፈራለን ሲል ምን እያለ ነው? አንፈራም እያለ ነው አይደለ? ያ እንደዛ ማለት ነው። ይሄ ማለት ግን ደሴም ነው ማለት አይደለም። እዚህ ክፍል ላይ ደግሞ ይሄው ማርክ ያረኩበት ላይ ለምን ይለምናል? አምላክ የሆነ ሙታንን ማስነሳት የሚችል ከአብ ጋር ትክክል የሆነ ለምን ብሎ ለእነዚህ ጥቃቅን ነገሮች ይለምናል ሲልስ አይለምንም ማለት አይደል? አንድ ላይ አምጥተህ እንደዚህ ማለት አትችልም። ለመሰለህ ማትችል አሁን እኮ ፍቃደኛ አይደለም፣ ለማውራት ራሱ ፍቃደኛ አይደለም። ኤኒዌይስ ከዚህ በላይ ምን አለ መሰለህ ዳንዬ፣ አንተ ያቀረብከው ሀሳብ ለምን ይለምናል የሚል ነው አይደለም? አዎ ለምን መለመን አስፈለገው ካለ በኋላ ታላቅ ፍቅሩ ለማሳየት እኔ አሁን ለምን መለመን አስፈለገው ብለህ ካልከኝ እየለመነ እንዳልሆነ ነው የሚገባኝ። ለምን አሁን አንተ ነው የምትነግረኝ? አንተ ለእኔ እየነገርከኝ ነው። ለምን ነው የምትነግረኝ አንተ ለእኔ? ለምን መለመን አስፈለገው ካልከኝ የሰራው ስራ በቂ እኮ ነው። ያ የሰራው ስራ በቂ ስለሆነ አሁን መለመን ለምን አስፈለገው እያልክ እየነገርከኝ ነው እንጂ በአጭሩ በመጽሐፍ ቅዱስ ደሚ ምንድን እያለ ነው? ሪቶሪካል ኩዌሽን ለምሳሌ በሮሜ መልእክት ምዕራፍ 6 በኃጢአት ጸንተን ነው ለኃጢአት የሞትን እኛ እኔ ሀሳቤን ሳልገልጥ የምታወሩት ነገር አልገባኝ። አሁን ሪቶሪካል ኩዌሽን በመጽሐፍ ቅዱስ ላንብላችሁ አንዴ። ለምሳሌ ሮሜ መልእክት ምዕራፍ 6 አረ ቆይ ዳኒ አንዴ ቆይ ለምንድን ነው የምትለኝ? ቆይ አንዴ ደሜን እያስረዳ ነው ስለሆነ ነው። ለምሳሌ ምን ይላል እኮ ናቲ ይናገርና ሁለቱ እሺ ናቲ ቀጥልና ከዛ በኋላ እኔ ለጠይቁ ገባ ለምን አስፈለገው ለሚለው እኔ እኮ ጠይቀኸኛል። ይሄ መመለስ አለበት። አለዛ ተሰብስባችሁ አታውያላችሁ ነው። ሪቶሪካል ኩዌሽን ምን ማለት መሰለ ደሚ? ሪቶሪካል ኩዌሽን ለምሳሌ በመጽሐፍ ቅዱስ አንድ ክፍል ልንገርህ። ለምሳሌ እንግዲህ ምን እንላለን ይልና ጸጋ እንዲበዛ በኃጢአት ጸንተን እንኑርን አለ። ይሄው ለምሳሌ ሪቶሪካል ኩዌሽን ይባላል። መልስ አለው። መልሱ ምንድነው? አይደለም ነው። አይ ጸንተን አንኖርም እያለ ነው ማለት ነው። እሺ የመጀመሪያ የሚያነሳውን አርጊው ሲያደርግ ቅዱስ ዮሐንስ አፈወርቅ ልክ እንዴት ማለት መሰለ ደምረው ታች ላሉትም እንዲረዱ በምሳሌ ለምሳሌ ደምረው መኪና እያለው ይሄ ሁሉ ሀብት እያለው ምን እያለው እንዴ ለምን ብሎ ነው የሚሰርቀው ካልኩ አይሰርቅም እያልኩ ነው። ለምን ደግሞ አይሰርቀው? ይኸው ሀብት አለው ንብረት አለው የራሱ። ስለዚህ የሰውን ነገር አይፈልግም እያልኩ ነው ማለት ነው። ምስክርነት ነው የምትሰጠኝ። ይለምናል የሚለውን አሁን ለምሳሌ ይለምናል የሚሉ ለምሳሌ እንደነ ዳኒ ወይ ደግሞ እንደ ጴንጤዎች አይነት እንደዚህ አይነት ይለምናል ክርስቶስ አሁንም ይለምናል የሚል ሀሳብን ሲያነሱ እሱን አርጊው ያደርጋቸዋል። ኦኬ መከላከያ ነጥብ ያመጣል። ምን አይነት ነው መከላከያ? እንዴ እሱ ራሱ ከአብ ጋር ትክክል አይደለ እንዴ ለምንድን ነው የሚለምነው ይላል። አሁን ይህን ቃል ያዝ ያደርግና ዳኒ መጣና ምን አለ? ለምንድን ነው የሚለምነው የሚለውን አይ ይለምናል እያለ ነው አለ። ይሄ እንደዚህ አይነት አፈታት የለውም። ሲጀምር ሪቶሪካል ኩዌሽን እንደዚህ አይፈታም። ማስረጃ አልጨረስኩም። ቆይ አሁን እዛው ማስረጃ ስሰጥ ደሜ ዝቅ ብሎ ለምን እንፈራለን አለ። ምን ማለት ነው ስለው ለምን እንፈራለን እንግዲህ ከጸደቅን በክርስቶስ ከሆንን ለምን እንፈራለን የሚለውን ጥያቄ አነሳውለት ነው። ምን ማለት ነው ስለው አይ አንፈራም ማለት ነው አለ። ኦኬ ልክ ይህንኑ አነሳውና ለምን ይለምናል የሚለውን ስጠይቀው ግን ትርጉም ከኪሴ የሆነ ማለት ነው። ይለምናል ማለት ነው። ለምን ይለምናል ከሆነ ለእኔና ከስር ላሉ ተመልካቾች አሁን በፍቺው እኔ መናገር ያለብኝ አንተ ነው የምትናገረው። መለመን ለምን አስፈለገው ነው የምናገረው። ማን ያውቃለሁ?
አንተ በተራ ታወራለህ። ጥያቄን እኮ ነው ለእነሱ ለተናገሩት ልመልስና ስትፈልግ ጠይቀኛለህ። እሺ ቀጥል። እሺ እነሱ ለተናገሩ ልመልስና ወንድሞቻችን ሲጀመር ምን ብያቸዋለሁ? ሬቶሪክ ስለሆነ ትከራከሩኛላችሁ። ይሄ ቦታ ይቅር ለምን ሲባል በጥያቄ መልኩ አቅርበው ነው የሞገተው ብያቸው ወንድማችን አንተ ግን ምን ስለሆንክ ነው በየደቂቃው ያነሳ የምታወራው? የተሳሳተ ነገር ነው የተናገርከው። በነገራችን ላይ አንተ በሚገርም ሁኔታ ተሳስተሃል እንዴ። ቆይ አንዴ እዚህ ቅዱስ ዮሐንስ አፈወርቅ ምልጃ የሚለው ቃል ፍቅሩን ለማሳየት ብቻ ነው እንጂ ነው ይለምናል። እሱ ለምን ያወራል? ጊዜ እባክህ ልጨርስ አንዴ። ለምንድን ነው የምትጨርሰው? አንዴ ያልነውን ልንገርህ። ያልነው እንደዛ አይደለም። አንተ እንዳልከው አይደለም። መስማት አልፈልግም። አሁን ተራው የኔ ነው። ስጨርስ ታወራለህ። አይመለከትህም። እኔ ስጨርስ አቆማለሁ። ጊዜ ሰጠኝ እኮ ታቆማለህ። ቆይ ስጨርስ አቆማለሁ። ጊዜ ሰጠኝ። ራሳችሁ እንዴት ነው የምትወዱት? አውቀህ እኮ ብታወራ ችግር የለውም። ሰው እያሳሳትክ ነው ወንድሜ። ቆይ ዳኒ እንደ አመት አላወራም እኮ ፕሊስ። አንዴ አመት ለምንድን ነው የምታወራው? እዚህ ክፍል ላይ ከሪቶሪካል ኩዌሽኑ ውጪ ሲጀመር የማታውቀውን ነገር ነው ያሰማው። የምር አድርግ ብራዘር። አላረግም። አንተ ራስህ ሚት አድርገው። አንድ ዳኒ ከሪቶሪካል ኩዌሽን ውጪ ተራው የኔ ነው ወንድማችን። አንዴ ደሜ አንዴ ሚት አድርገው። አንዴ ከሪቶሪካል ኩዌሽኑ ውጪ ቃል በቃል አላሳየንም። ዝም በላ ወርጃለሁ። ዝም በላ እኔ ስማኛ ለምንድን ነው የሚያወራው? ማውራት የለበትም። እኔ ነኝ ማውራት ያለበት። እሺ እኔ ስማኝ። ምንድነው እሱ አሁን የገባበት ጣልቃ የገባበት? እሱ ያላለውን ትርጉም አንተ ተናገር። እሱን ያስተካከለልህ። ሊያስተካክል አይገባም። ኖ ያላለውን አትበላ። እንደዛ ከሆነ ብሎ ብራዘር አያውቅም። ዝም ብሎ ነው የሚያወራው። ኖ አንተ አልካ። አንተ ነው እኔ ነኝ ያልኩት። እኔ አውቶሪቲ ወስዳለሁ። አንተ ነህ እንጂ ያልከው። እሱ እኮ በትክክለኛው እንግሊዝኛውን ፈታው። አልፈታውም። ፈቶ አያውቅም ብራዘር። ቆይ ስማኛ፣ ያንን ለማንተን ለማለት ቆይ አንዴ ደሜ አንዴ እስኪ የተሳሳትኩትን አሳየኝ። ዝም በልና እኔ ማስረዳ እኔ ማውራት አሁን ራሱ እንዳስተካከልኩትን አሳየኝ። አንዴ ወይ ሞዴሬተር ስጠኝ። በትክክል ካላስረዳ ይውረድ። እሺ የተሳሳትኩትን አሳየኝ ነው። አይ ነው አሳየኝ ነው። አለቀ። ይሄ የጅል ወሬ አይደለም። እሺ እምቢ ብሏል እኮ ለአንተ ዘግቶብኛል። ሞዴሬተር ለመስጠት ለአንተም እምቢ ብሏል። መሀል ላይ የገባሁት ለምን መሰላችሁ ደሜ? በጣም ይቅርታ ነው ሁላችሁንም። እሺ መሀል ላይ የገባሁት ሪቶሪካል ኩዌሽንን እንደራሱ ፈተው አይደለ? ባይዘ እኔም የውሃድም እሺ ብለን ያስቀጠልነው ትክክል ስለሆነ አይደለም። ይኸው ሪቶሪካል ኩዌሽን ያልሆነ መደምደሚያ ኮንክሉዥን ሰጥ ቅዱስ ዮሐንስ አፈወርቅ። ይኸው ለልመና አይደለም አለ እና ለምንድን ነው? ፍቅሩን ለማሳየትና ብቻና ብቻ ነው አለ። አለቅ። ስለዚህ ይሄ ሪቶሪካል ኩዌሽን ላይ መደበቅ ራሱ አያስፈልግህም። እሱን ራሱ ሪፊውት አድርገናል መጨረሻ ላይ። ራስህ ስትፈልግ እንደፈለግከው የምታጠማዝዘው አይደለም። የአባቱ የጽሁፍ ግልጽና ግልጽ ነው። አለቅ። ተሳስተሃል የምትል ከሆነ ይሄኛው መስመር ላይ ተሳስተሃል ብለን አግባ። ስለዚህ ሪቶሪካል ኩዌሽኑ ወይም እዚህ ጋር ያቀለምኩበት ጋር አይደለም ኢቨን ያሳየ ነው። ከኩዌሽኑ ወጥቶ ምናለ ከዚህ አርጊመንቱን ጨርሶ ይኸው አርጊመንቶቹን አያችሁ። ስለዚህ ምልጃ የሚል ቃል ስታገኙ ምን አድርጋችሁ ሰዱት አለ። ለምሳሌ ለክርስቶስ ሮሜ 8:34 ሲቀጠልለት ፍቅሩን ለማሳየትና ለማሳየት ብቻ ነው አለ። በዚህ ቶሎ ቅድም ስላሳለፍነው ነው እንጂ እዚህ ጋር ራሱ ተናግሯል። ኦኬ ላውጣላችሁ አንዴ። በቃ ችናሰቺ መምህርም የዋዴ ምናምን ትቀጥላላችሁ ማለት ነው። እሺ ሶሪ አንዴ። እሺ ራይት አንድ ኦኬ ፕሮሲድ ይኸውላችሁ አያችሁት? ይኸው ይሄ ክፍል የሚያሳየው ላቭ ኦንሊ ነው ይላል። በቃ ምልጃ የሚለው ክፍል የሚያሳየው ምንድን ነው? ፍቅሩን ብቻና ብቻ ነው አለ። ይህንን ክፍል ሂ ሃድ ሾውን የሚለውን ቅድም ስጠይቀው ክርስቶስ ነው ብሎ ነበር። ከዛ መለስ አድርጎ ጳውሎስ ነው አለ። ስለዚህ ሐዋርያው ቅዱስ ጳውሎስ ሜክ ኢንተርሴሽን ፎር አስ ወይ ደግሞ ስለኛ የሚማልደው ብሎ ሲናገር ለምን ብቻ ነው? ለፍቅሩ፣ ፍቅሩን ለማሳየት ብቻ ነው። አለቅ። ተሳስተሃል የምትለው ቃል ካለ ማርክ አርጋ እንትን ብለህ ና መግባት ትችላለህ ማለት ነው። በነገራችን ላይ ካታኪዝሙን እኮ እንደውም አላሳየም የነሱ ማለት ነው። ይለምናል የሚለውን እዛ ላይ ነበርኩ አንተ ዲፌንድ ልታደርግ የነበረው ሀናን ይዘህ ገብቶሃል። ኤፍሬም ነው እንግዲህ የእናንተ ዮሐንስ አፈወርቅ አለ ይለምናል ብሎ ነው የሚናገረው የሚለውን ነው አሁን ድረስ
ፈተኸው ጥያቄው መልስ ያገኘው። ዮሐንስ አፈወርቅ እንደዚህ አይነት ፍቺ አልሰጠም። ግን መናፍቃኖች ወይም ደግሞ ፕሮቴስታንቶች ይሄ የሮሜ 8:34 ይለምናል ነው የሚለው ብለው የሚያምኑ አሉ። አይደለም ናቲ? የሚያምኑ አሉ። እንትን ቃሉ በቃል ደረጃ ይለምናል ነው የሚለው ቃሉ በቃል ደረጃ ማለት ነው። ያ ማለት ግን እንደወረደ ይለምናል ብለህ እንድተረጉሙ አይደለም። ዕብራውያን ላይም ብንሄድ ወይም ደግሞ ሮሜ 8:34ን ብናየው ቃሉ በቃል ደረጃ ስለኛ የሚለምነው ተብሎ ቢተረጎም በትርጉም ደረጃ ማለት ነው። በቃል ደረጃ ችግር የለውም። ኦኬ። ግን ይለምናል ማለት አይደለም። ሐዋርያው ቅዱስ ጳውሎስ ይለምናል ሲል ምን እያለ ነው አለ? በቃ ፍቅሩን ለማሳየት ነው እንጂ እንደው እሱ የሚለምን ሆኖ አይደለም ነው። በነገራችን ላይ እናቴ ቃለ ሕይወት ያሰማልን። ዮሐንስ አፈወርቅን ግን ይቀበላል ሰውየው? ይህን ያህል ዘመን ማለት ጊዜ ወስዶ ረጅም ሰዓት ሲከራከር ነበር ዮሐንስ አፈወርቅን የሚቀበል ሰው መስሎ እና ቅዱስ ዮሐንስ አፈወርቅ ዕብራውያን በተረጎመበት መልእክቱ አኮ ወልድ እግዚአብሔር ኢየሱስ ክርስቶስ እስከናሁ ዘይስእል በእንቲአነ፣ ወልድ እግዚአብሔር ኢየሱስ ክርስቶስ እስካሁን ስለኛ የሚለምን አይደለም፣ አላ ዘተገብረ በደመ መስቀሉ በቀራንዮ በተደረገው ያኔ ባፈሰሰው ደሙ ነው እንጂ ብሎ ይናገራል። ነው ዮሐንስ አፈወርቅ የሆነ ቦታ የተናገረውን መቀበል የሆነ ቦታ የተናገረውን መተው ነው? እንደዚያ ነው ማለቴ። አንዳንዴ እኔ በጣም የሚያሳዝኑኝ የማይቀበሉትን አባት በራሱ አባት አድርገው ሲጠቅሱት ቅዱስ ዮሐንስ አፈወርቅ ይህን ይናገራል። ይህንን ቃል አሁን ያመሻችሁበትን በግዕዝ ቃልም ሲናገረው አየኑ መንውቱ ዘያቢ፣ ከዚህ ሁሉ የሚበልጠው የትኛው ነው? በደሙ ዓለምን መፈወስ ነውን? ወሚመ ተስዕሎት በእንቲአነ፣ ወይስ ስለኛ መለመን ነውን? ምንውቱ ያቢ እላንቱ ታምራት፣ የሚበልጠው የትኛው ነው እያለ ቅዱስ ዮሐንስ አፈወርቅ ውድድር ነው የሚበልጠው የትኛው ነው ብሎ እየተናገረ ይሄድና ዓለምን የማረ በመስቀል ላይ ከራሱ ጋር ከባሕርይ አባቱ ከአብና ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ያስታረቀ እርሱ ከሆነ ዛሬ ስለማን ይለምናል ብሎ ቅዱስ ዮሐንስ አፈወርቅ የተናገረው በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በብራናም በክታብም በቃልም በትውፊትም እናስተምረው የተቀበልነው እሱን ነው የተማርነው ከአባቶቻችን ማለት ነው። ከሆነ የት ነው የመጣው? ይሄ በጣም በእውነት ሕሊና ያለው ሰው ማንም ሰው ሊጠይቀው የሚገባ ጥያቄ ስለሆነ ቅዱስ ዮሐንስ አፈወርቅ ከ347 እስከ 407 ለ60 ዓመት በምድር የነበረ ሐዋርያ ነው። ብሉያትን አዲሳትን ሊቃውንትን መነኮሳትን ተርጉሟል። በርካታ መጻሕፍትን ያመሰጠረ አባት ነው። ባመሰጠረበት ክፍሉ እስከ ዛሬ ድረስ ስለኛ የሚለምን አይደለም፣ በመስቀሉ ባደረገው ለዘላለም ከእርሱ ጋር የምንኖርበትን ድንቅ ሥራ ሰራልን እንጂ ብሎ ይናገራል። ይህንን ይቀበላል ወይ ሰውየው? ዮሐንስ አፈወርቅን እንደ ማስረጃ ዞ ካመሸ ያኛውን ማስረጃ ብንጠቅስ መቀበል የሚችል ነው ወይ? እሱ ብቻ ሳይሆን በእነሱ ቤተ እምነት በኩል ያሉት እሱ ላይ እንዲሰመርበት እፈልጋለሁ። ለእኛ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንድሞቻችን፣ ልጆቻችን፣ እህቶቻችን ይህ ድምፅ የሚሰማችሁ በእኛ ቤተክርስቲያን ሁሌም የምናምነው አንድ ጊዜ ለሁል ጊዜ ብለን ነው የምናምነው። በቀራንዮ አደባባይ ያደረገው ያኔ አንዴ ያደረገው ራሱን መስዋዕት አድርጎ ያቀረበበት መስዋዕቱን ራሱ የሚቀበል ሆኖ ከአብ ከመንፈስ ቅዱስ ያልተለየበት እንደገና ደግሞ ሊቀ ካህን ሆኖ መስዋዕቱን የሰዋበት ያህ ብቸኛ የሆነው ያ አንዴ የተከወነው ለዘላለም የሚሆን ነው። ከዚያ በኋላ ግን ልክ ወልደ እግዚአብሔር ኢየሱስ ክርስቶስ በስጋ በነበረበት ይበላል፣ ይጠጣል፣ ይተኛል የሚሉ ጽሑፎች ተጽፈዋል አይደል? ከእርገት በኋላ ግን ይህ አይነገርለትም። ክበበ ትስብእት ነው፣ ግርማ መለኮት ነው። ክበበ ትስብእት ነው ማለት የሰው ቁመት ነው ያለው። ያን በኢየሩሳሌም ዞት የነበረውን ስጋ እንደ ሸንኮፍ አውልቆት አይደለም የተነሳ። ያ ስጋ አለ ለፍርድም የሚመጣ ዛሬ ደብረ ዘይትም ስለሆነ ስንነጋገርበት ነበር ጠዋት በቤተ ክርስቲያኗ። ያ ማለት ምን ማለት ነው? ለፍርድ ሲመጣ ዞት የሚመጣ ይህንኑ ስጋ ነው። ያን ስጋ ይዞት ሲመጣ ግን መጠኑ የሰው ቁመት ነው፣ ያ የነበረው ነው። ግን የመለኮት ግርማ አለው። በግርማ መለኮት ነው የሚገለጸው ብለን እንናገራለን። ይሄ ማለት በምድር ሲበላ ሲጠጣ ስለነበረ ያደረገው እንደ ሰው በግድ ሳይሆን በፈቃዱ ነው። ዛሬ የሚያንኑ ይደረጋል ብሎ ማስተማር ግን ይሄ ፍጹም ክህደት ነው። ይሄ በሰማይ ዛሬ ሁሉ የማይደረግ ከሆነ በቀራንዮ ከፈጸመው በኋላ ምን የቀረው ኑሮ ነው ዞሮ የሚሰራ? አንድ ሰው የሆነ ነገር ስለሚቀረው ፈጽሞ በዕለት ማስተካከል ስለማይችል
የሆነ ነገር ሊያደርግ ይችላል። ትናንት የሆነ ነገር ይሞክራል፣ ነገ የሆነ ነገር ይሞክራል። አንዴ መጨረስ ስለማይችል ማለት ነው። እርሱ ምን ቀራንዮ ላይ የተረፈበት ነገር ኑሮ ነው ዛሬ ድረስ የሚለምነው? ምናልባት እኔ እነሱን ለመረዳት እንዲህ ብዬ ልረዳቸው ብዬ አሰብኩ። ያም አልመጣልኝ አለ። ምን ብዬ አሰብኩ መሰላችሁ? ወልደ እግዚአብሔር ኢየሱስ ክርስቶስ ዛሬ ድረስ በእርሱ የሚያምኑ ሰዎች በቀራንዮ ባደረገው ድህነት በኩል ያ የሚያምኑት ማመን ትኩስ ደም ትኩስ ስጋ እንደሚፈስ ወይም ደግሞ ያንኑ ዛሬ ሲታረቁ በአሕዛብ ግብር ኑረው ወደ ክርስቶስ ቤት ሲመጡ በግብረ አሕዛብ ቆይተው በዚያ በክርስቶስ በኩል ነው ወደዚህ የመጡት። የታረቁትም በክርስቶስ ደም በኩል ነው ብለው ነው የሚያስቡት። እንዲያ ከሆነ ዛሬ ድግም እየተሰቀለላቸው ነው ለእኒህ ሰዎች ነው። የዛሬ 2000 ዓመት የተሰቀለው ነው ለእነርሱ የሚያገለግላቸው። አዲስ ስቅለት ነው። ያ የነበረው ለሁል ጊዜ ነው። አንድ ጊዜ ለሁል ጊዜ አይበቃ። ለምን መደጋገም ያስፈልገ? ዛሬ ድረስ ይማልዳል ብሎ መናገር ያስፈልገ? ያ በቀራንዮ አስታርቋል። እውነት ነው። ከራሱ ጋርም አስታርቆናል። ከአብ ጋር ከመንፈስ ቅዱስ ጋር አስታርቆናል። ያ ያስታረቀን ማስታረቅ ግን ለዘላለም ጽኑ ነው እንጂ ዘመናት፣ ዓመታት፣ ዕለታት የሚሽሩት ማስታረቅ አይደለም። እና እኔ እንዲሁ በትዕግስት ዝም ብለን ቁጭ ብለን ሁላችንም ስናዳምጥ ያመሸን አንደኛ በእኛ ቤተክርስቲያን ዮሐድ ከተናገረ በቂ ነው። እኔ እንደኔ የሚል ትምህርት ስለሌለ እኔ አልናገርም። ናትሻ ከተናገረ እንደኔ የሚል ትምህርት ስለሌለው አይናገርም። እንደ ቤተክርስቲያን ብቻ ስለሆነ ማስተማር ምንችለው ማለት ነው። ቀኖና ስላላት ራሱን የቻለ ሕግ ስላላት እኔ ካስተማርሁ በቂ ነው፣ አለቀ። እንደኔ እስኪ ደግሞ እዚህ ላይ ሐሳብ አይባልም። ይሄ ነውር ነው። በነገራችን ላይ ያላየው ነገር ካለ ለመጨመር፣ ያጠፋው ነገር ካለ ለማረም፣ የሳተው ነገር ካለ ለማስተካከል ሐሳብ ልንሰጥ እንችላለን ሁላችን። ከዚያ ውጭ ግን አይቆይ እንደኔ እዚህ አካባቢ ተብሎ ሐሳብ አይሰጥም። በእኛ ቤተ እምነት በእነርሱ ሁሉም ሰው ሐሳብ የሚሰጠው ሁሉም የተለያየ አስተምህሮ ስላለው ነው። የየራሱ አስተምህሮ ስላለው ማለት ነው። ልክ እንዲሁ ስናደምጥ የቆየን እስኪ ተረርተን ደግሞ እናያቸው ከማለት ነው እንጂ የማይቀበሉትን ዮሐንስ አፈወርቅ ሲጠቅሱ ማምሸት የማይቀበሉትን አባት ዮሐንስ አፈወርቅን ትቀበለዋለህ ወይ ብዬ ጠይቄ እቀበለዋለሁ ቢለኝ ኑሮ ጥያቄ ምንድነው የነበረ? እስከ ዛሬ ድረስ ስለኛ የሚለምን አኮ ዘይስዕድ እስከ ናሁ በእንቲአነ ለእኛ እስከ ዛሬ ድረስ የሚለምን አይደለም ይላል ቅዱስ ዮሐንስ አፈወርቅ። አላ በደመ መስቀሉ ዘተገብረ አስቀድሞ በመስቀሉ ደም የተደረገው ነው እንጂ ብሎ ይናገራል። እግዚአብሔር ይስጥልኝ፣ አመሰግናለሁ። ቃልዎት ያሰማልን መምህር፣ እግዚአብሔር ያክብርልን። ዮሐዴ ስፒም የሚያሳየው ነገር አለ መሰለኝ እንደሜ ከመናገሩ በፊት ግን ኮመንት ላይ አንዳንድ ጽሁፎች ስላየው ቃሉ ይላል ወይ ይላል። በቃ ቃሉ እሱ ብቻ ሳይሆን እግዚአብሔር ተጸጸተ ይላል አይደለ? ከመላእክት ጥቂት አነሰ ይላል። አብ ከኔ ይበልጣል ይላል። በቃ እንደወረዱ ለምሳሌ እነዚህ ነገሮች አብ ከሱ ይበልጣል ብለን እንደማንናገረው ወይ ደግሞ እግዚአብሔር እውነትም እንደው ይጸጸታል ወይ እግዚአብሔር ተጸጸተ ብለን እንደማንናገረው ትርጉም ይፈልጋሉ ነው እነዚህ ነገሮች። ስለዚህ ትርጉማቸው ላይ ነው እያወራን ያለ ነው እንጂ ቃሉ ማለቱ አለማለቱ ላይ አይደለም። ቀጥሉ። ቴንኪው። ቃሉማ አብም ላይ ይላል፣ ወልድም ላይ ይላል፣ መንፈስ ቅዱስም ላይ ይላል። በግዕዝ ሶስቱም አንድ አይነት ፍች ወይትዋቀስ በእንቲአነ ወይትወቀስ በእንቲአነ ወይትዋቀስ በእንቲአነ ነው የሚለው። ስለኛ የሚከራከር ይላል። አብ ከማን ጋር ነው የሚከራከር? ስለኛ የሚከራከር ካለ ወይትዋቀስ በእንቲአነ አለ ሮም 8:26 መንፈስ ቅዱስ ስለኛ አለ ይከራከራል፣ ወይም ደግሞ በማይነገር መቃተት ይማልዳል ይላል። ወደ ማን ነው የሚማልደው? ወልድንም እንዲሁ ይጠቅሰዋል። በተለየ አካሉ ስጋ ስለለበሰ ለወልድ ቤዛነት ስላለው ቤዛ ሆኖ ከራሱ ጋርና ከመንፈስ ቅዱስ ከባሕሪ አባቱ ከአብ ጋር ያስታረቀን ማስታረቅ ስለሆነ ለወልድ ቢቀጽሉ የተመቸ። በተለየ ግን ወልድን አማላጅ ነው ብሎ ከአብ ከመንፈስ ቅዱስ ማሳነስ ግን ከምን የተገኘ ምስጢር ነው? ቃሉማ እኮ ይናገራል፣ ግን አተረጓጎም ስልት አለው። የሚተረጎምበት የራሱ አገባብ አለው መጽሐፍ ቅዱሱ። በነገራችን ላይ ምን ማለት ነው ይሄ ተብሎ የሚተረጎምበት የራሱ የሆነ ጎዳና አለው። ጥሬውን በጠቅላላ ምን ከፍተው ከሆነ እኮ ጥሬ ቃሉን የምናነብ ከሆነ በነገራችን ላይ ኦርቶዶክሳውያን አንድ ቃል ብቻ ስሙኝ። ወልደ እግዚአብሔር ኢየሱስ ክርስቶስ መዋዕለ ሥጋዌ የሚባል ነበረው። ያ ማለት በስጋ የተገለጸበት ዘመኑ። በዚህ ዘመኑ እንደ አምላክነቱ እንደ ሰውነቱ የሰራው አለ። እንደ ሰውነቱ የሰራው ለምሳሌ ተራበ፣ ተጠማ፣ ተሰደደ። ተርቦ ከበለሷ ፍሬ ፍለጋ ሄደ፣ አጣባት፣ ወደ ግብፅ ደግሞ ተሰደደ፣ ወዘተ የሚሉ ጠቅላላ ስለ ሰውነቱ የሚያወሱ በአይሁድ ሸንጎ ተያዘ፣ ተደበደበ። እኒህን ብቻ የሚያነብሰው ካለ
በኢየሱስ ክርስቶስን ፍጹም ሰው ብቻ ነው ብሎ ስለ ፍጹም ሰውነቱ የተጻፉ ጽሑፎችን ሲያይ ፍጹም ሰው ብቻ ነው ብሎ ሊያስብ ይችላል። ይሲ ስለዚህ ፍጹም ሰው ነው ሊል ስለ አምላክነቱ የተጻፈ ብቻ ደግሞ ካነበበ ለምሳሌ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ተነሳ፣ ከመነሳቱ አስቀድሞ ሲሰቀል ፀሐይ ጸልመ ወወር ደመወ ወከዋክብት ወድቁ ፍጡነ ይላል። ከ6 ሰዓት እስከ 9 ሰዓት በምድር ላይ ሁሉ ጨለማ ሆነ የሚለውን ሲያቅ ሰው ተሰቅሎ ጨለማ ሆኖ ያውቅ አምላክ ስለተሰቀለ ነው። ፍጹም አምላክ መለኮት የተዋህደው ስጋ ስለተሰቀለ ነው ፀሐይ የጨለመው። ልክ እንደዚሁ ሁሉ በለሷን ረገማት ደረቀች ሲል ረግሞ የሚያደርቅ ይማን ነው? ይማን ነው? ነፋሳትን ገሰጸ የሚል ነፋሳት የሚታዘዙለት ይማን ነው? ይህ መለኮት ለምልክናው የተጻፉ ጽሑፎች ናቸው። እነዚያ ደግሞ ለትስብእቱ የተጻፉ ጽሑፎች ናቸው። ትስብእት ስላለ መለኮቱን አንገነጥልም፣ መለኮቱም ስላለ ሰውነቱን አንጥልም። ሁለቱም ሰፍተን ነው የምናየው። መጽሐፍ ስታነቡ ፍጹም ሰው ለፍጹም ሰውነቱ የተጻፉ ጽሑፎች አሉ፣ ለፍጹም አምላክነቱ የተጻፉ ጽሑፎች አሉ። ፍጹም ሰውነቱ ላይ የተጻፉትን አንጠልጥሎ የሚሮጥ ሰው ፍጡር ነው ብሎ ይሰናከላል። ፍጹም አምላክነቱ ላይ የተጻፉትን ጽሑፎች አንስቶ የሚሮጥ ሰው ደግሞ ሰውነቱን ይረሳል። ፍጹም አምላክነቱን ፍጹም ሰውነቱን ባለመርሳት አዋህደን እንማራለን፣ በተዋህዶ እናምናለን ማለት ነው። ያሰማልን መምህር ኤፍሬም ዮሐዴም እንደዚሁ ቃሎት ያሰማልን። ናቲሻ ስፒር የምታሳየውን ታሳያለ። አንድ ግልጽ ነገር አሉ። ዛሬ የሆነ የተነሳ ግርግር ነገር አለ። የተነሳ ግርግር ነገር አለ። ይኸው ምንድን ነው? ኢየሱስ ክርስቶስ አሁን እያስረዱ ነበረ። ለሰው በደንብ ግልጽ አድርገው እንዲያስቀምጡልን ኢየሱስ ክርስቶስ የዛሬ 2000 ዓመት በስጋ ወራት ወይም ደግሞ በሰውነቱ በፍጹም ሰውነቱ ከራሱ ጋርና ከባሕርይ አባቱ ጋር አስታርቆናል፣ ማልዶናል ብለን መናገር አንችልም? የቤተክርስቲያን አስተምሮ አይደለም ይሄ? መምህር ኤፍሬም ወይ ደግሞ ዮሐዴ ሰምቲንግ ኢየሱስ ክርስቶስ አማልዶናል የሚለውን ቃል እኮ መጠቀም ይቻላል። ስንጠቀመው ግን ከማን ጋር ተብሎ ለሚነሳው ጥያቄ በዚህ ሰዓት ከራሱ ጋር ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ብሎ መናገር ይጠይቃል ነው። መማለድ ማስታረቅ ተብሎ በሚተረጎምበት ጊዜ ከማን ጋር ነው ያስታረቀን? ያኔ ከራሱ ጋር ከአባቱ ጋር ከመንፈስ ቅዱስ ጋር ብሎ መናገር ነው። እነርሱ ግን አስታርቆናል ማልዶናል ሲሉ ከማን ጋር ሲሏቸው ከአብ ጋር ብለው ዝም ይላሉ። ከአብ ጋር ብለው ዝም ይላሉ። እሱ የሚያንስ ግብር ኑሮት አብን ለምኖ እንዳስታረቀን አድርገው ይዘጋሉ ማለት ነው። እኛ ግን እሱንን አንልም ነው። ያስታርቀናል የሚለውን ቃል ስንጠቀም የሚያስታርቀን ከማንና ከማን ጋር ነው? ያስታረቀንስ መቼና የት ነው? መቼ ለሚለው የዛሬ 2000 ዓመት፣ የት ለሚለው ቀራንዮ፣ እንዴት ለሚለው ከራሱ ጋር ያስታረቀን ብሎ መመለስ ነው። ቃሎት ያሰማልን፣ መንግስተ ሰማያት ያወርስልን። ከራሱ ጋር እኛ አስታረቀን የምንለው መለኮት ስለሆነ ነው። ፍጹም መለኮትነቱን ፍጹም ሰውነቱን እኛ ኦርቶዶክሳውያን ስለምንቀበል ነው። የኢየሱስ ክርስቶስ መለኮትነት ክደን ከአብ ጋር ብቻ አስታረቀን አንልም፣ አማልደን አንልም። ያማልደን ደግሞ አንድ ጊዜ ነው። ያ አንድ ጊዜ ለመቼ የሚሆን ለዘላለም የሚሆን ነው። ያ ምልጃ የምንድነው? የልመና የሆነ ምልጃ ሳይሆን የማስታረቅ በቤዛነቱ የመሆን ምልጃ ነው። ቃሎት ያሰማልን። መምህር እስፒሮስ ቀጥል፣ ከዛ ዮሐዴ ትቀጥያለሽ። መምህር ድንገት እዚህ ላይ ቢጨምሩለት፣ ቅድም የከፈኩት ሰላም ብያለሁ። ዕብራውያን 7 ነበረ መምህር ቀድሞ ተናገሩና እዛ ላይም ተመሳሳይ ነገር ሮሜ ላይ የተናገረውን ይናገራል እና እንደውም እዚህ ጋር በግሪከኛ ለይተው ያስቀምጡታል። ምን ይላሉ? አንደኛ ነገር ላሳያችሁ፣ ስክሪንሻት አድርጉትና ግሪከኛ ስለሆነ ኢመሲቲያቶ ክርስቱ ዜና ኖዌቴ ኦፖሲ ቮይሲያ መሲቲያት ስፓናያስ ይላል። ለኢየሱስ ክርስቶስ ምልጃ ልክ እንደ ቅድሳን አይደለም ይላል። ልመና ልክ ወደ እሱ እንደሚለምኑት አይደለም ብሎ እዚህ ጋር ይዘጋዋል። ከታች ይመጣና ደግሞ ምን ይላል? ከመስቀሉ በፊት እንደጸለየም አይደለም ይላል። አሁን ስለ ኢየሱስ ክርስቶስ ከአብ ቀኝ ተቀምጦ ስለኛ ይማልዳል ሲል ከመስቀሉ በፊት እንደጸለየም አይደለም ይላል። ይህንን ቃል የሚጠቀመው የሊቀ ካህንነቱን ስራ ለመናገር ነው። ከአብ ቀኝ ተቀምጦ በሱ በኩል ወደ አብ የሚመጡትን ሁሉ ያድናል የሚለውን ይሄ እስከ ዓለም ፍጻሜ ሰዎቹን የሚያድንበትን የሊቀ ካህንነቱን አገልግሎት ነው
ብሎ ነው የሚያስቀምጠውና ቅዱስ ዮሐንስ አፈወርቅን ይጠቅሱና ቅዱስ ዮሐንስ አፈወርቅ እንደውም ቢነበብ ደስ ይለኛል። ምን ይላል? ቅዱሳን አንድ ጊዜ ለምነው ከተሰሙ እሱ ለዘላለም እንዴት ይለምናል? ለዘላለም የሚለምን ከሆነ እሱ አዳኝ አይደለም፣ ኃይል የለውም። እኛን ለማዳን የሚለምን ከሆነ እሱ ኃይል የለውም እና እንደዚህ መረዳት የለብንም ነው የሚለው። ሮሜ 8ንም ብዙ ጊዜ ሲያነቡት የሚማልደን ስለወደደን ነው፣ ፍቅሩን ለማሳየት ነው የሚማልደው የሚለምነው ይላሉ። አይደለም። ቃሉን የተጠቀመው ድርጊቱን ለማሳየት ሳይሆን ይለምናል አሁን ካቀኝ ሳይሆን ፍቅሩን ለማሳየት እችን ቃል ተጠቀመ ነው። አሁን ይለምናል እያለ ሳይሆን ፍቅሩን ለማሳየት እኛ ሰዎች እንድንረዳ ከአብ ተሰቀለ፣ በቃ አረገ፣ ረሳችሁ አይደለም። አሁንም ፍቅሩ ይቀጥላል፣ ለእናንተ ያስባል እያለ ነው የሚለውና ሀሳቡ ይሄ ነው። ይለምናል የሚለው እኮ ጎርጎርዮስን ልጥቀስ፣ አውገስቲንን ልጥቀስ ይላሉ። ይኸው ሐዋርያው ጳውሎስ ብሎታል እኮ እዛም መሄድ አያስፈልግም። ጥያቄው ይለምናል ሲባል ለኢየሱስ ክርስቶስ መዝገበ ቃላትም እንዳስቀመጠው ልክ እንደኛ ልመና አይደለም ብሏል። አይደለ? መዝገበ ቃላቱ የኢትዮጵያ የመጽሐፍ ቅዱስ ማህበር ልክ እንደኛ ልመና አይደለም። ስለዚህ ልመና የሚለውን ረስተው ይሄ እንደኛ አይደለም የሚለው ምን ለማሳየት ነው ሲባል፣ በነገራችን ላይ አባቶች ሁሉ ከቅዳሴ ጋር ነው የሚያገናኙት፣ ከምስጢራት ጋር ነው የሚያገናኙት። የሊቀ ካህንነቱ ስራ ከምስጢራት ጋር ነው የሚገናኘው እና እዚህ ጋር ዕብራውያን ቆይ ላሳየው፣ ወንድማችን እየተከታተለኝ ገጽ 190 ላይ ነው። የዕብራውያን መልእክት ማብራሪያ ነው። ላሳያችሁ ቆይ ይኸው ፕሮስ ኤቭሬዩስ ኤፒስቶሊ አፖስቶሎስ ጳውሎስ የሐዋርያው ጳውሎስ ኤርሚኒያ ፕሮሴኮ አሽማንዚርቲ ዛኒኢል የራካኪ ነው የተረጎመው። ወንድማችን ፖርፊሪዮስ ከፈለክ እልክልሃለሁ እና ይህንን ነው የሚለው ባጭሩ። እንዳላስረዝመው ቅድም መምህርን ለመጠየቅ ከፈለግኩኝ ዕብራውያን ሮሜ 5:10 ላይ እርቅ የተደረገው በልጁ ሞት ነው ይላል፣ በልመና አይደለም። ዮሐንስ 17ን እንኳን ስናነብ እሱን ነገር ቢሄዱበት ላነሰው ነበር። በነገራችን ላይ ሰዓት ረዥም ጊዜ እንዳልይዝ ብዬ ነው እንጂ የቅዱሳን ልመና ሲባል የሚቆረስ ስጋ የሚፈስ ደም የለም። ቅዱሳኑ ሰማዕት እንኳን ሆኑ ብንል ስለ ፍቅሩ ይሳሳሉና ተብሎ ነው የሚተረጎምላቸው። ወልደግዚአብሔር ኢየሱስ ክርስቶስ ወይቷቀስ በእንቲአነ ሲል እንዲያደርጉላቸው እንደዚህ ያደርግለት እንዲያደርግለት ይላል ማለት አይደለም። የኢየሱስ ክርስቶስ ማስታረቅ የሚገለጸው በተግባር ነው። እርሱም የቀራንዮ ድርጊት ነው እንጂ በልመና ወይ ደግሞ ከአብ የሚያንስበት ኑሮት አብን የሚጠይቀው ነገር ኑሮ አይደለም። ዕብራውያን ላይም የተጻፈው ሮም ላይም አሁን የተጠቀሰው እሱን ነው ሊያስረዳን የሚችል። ባጭሩ ወንድሞቻችን ወደ እውነተኛዋ ሕይወት እንድትመጡ እግዚአብሔር ይርዳችሁ ነው ልንል የምንችለው። ቀጥሎ ሌሎቻችሁ ምናልባት በዚሁ ከወጣው ደህና አደሩ። ቃለ ሕይወት ያሰማልን። መምህርም ስፒርም ቃለ ሕይወት ያሰማልን። አክቹዋሊ ላሳይ የነበረው ስፒር አሳይቶታል። ግን እንትን ለማለት ለምንድን ነው ለማጽናት ልበል የቅዱስ ዮሐንስ አፈወርቅ አሁን ቅድም በተፈታው አፈታት በጭራሽ ሊፈታ እንደማይችል ይሄንን ቃል በእንትንም አለ አይደለ? ዕብራውያን 7:25 ላይ ቅዱስ ዮሐንስ አፈወርቅ ይሄንን ክፍል ራሱ ቅድም ስፒር ሲለው ነበረ። ሲፈታ እንዴት ነው የሚፈታው የሚለውን በደንብ ማየት አስፈላጊ ነው። አንዴ እሷን በጣም አጭር ነች እና ምን ብሎ እንደሚፈታት ላሳያችሁ። ትልቁ ላይ ታደርገኛለህ አንዴ። ኦኬ እሺ፣ የሚታያችሁ ከሆነ
የዕብራውያን 7:25 ይሄ የሚማልደው የሚለው ዘወትር የሚል አለ አይደለ? ቱ ዘ አተር ሞስት ዘወትር ሊያማልድ በሕይወት ይኖራል የሚለውን ቅዱስ ዮሐንስ አፈወርቅ ምን ይላል? ቱ ዘ አተር ሞስት አለ። አንድ ጊዜ ብቻ ብሎ እኮ አላቆመም፣ ጭራሽ ለዘላለሙ ነው ያለው ይልና ዋት ኢዝ ኢት ምን ማለት ነው ይሄ? ናት ፎር ኤ ታይም ኦንሊ ለአንድ ጊዜ ብቻ አይደለም ያለው በት ዘር ኢዝ አልሶ ኢን ደ ፊውቸር ላይፍ ለወደፊትም ነው አለ ይላል። ዳዝ ሂ ዘን ኤልዌይስ ኒድ ቱ ፕሬይ ታዲያ ስለዚህ ሁል ጊዜ ጸሎት ማድረግ ይጠበቅበታል ማለት ነው ይላል። አለውኝ አይደለ? ይሰማላ? አዎ በደንብ እሺ። ስለዚህ ዳዝ ሂ ዘን ኤልዌይስ ኒድ ቱ ፕሬይ ስለዚህ ሁል ጊዜ መጸለይ ያስፈልገዋል ማለት ነው ይላል። የት ሃው ካን ዲስ ቢ ሪዝነብል እንዴት ይሄ ምክንያታዊ ሊሆን ይችላል? እንዴት ምክንያታዊ ሊሆን ይችላል? ለክርስቶስ ዘወትር ሁሌ ጸሎት ማድረግ እንዴት ምክንያታዊ ሊሆን ይችላል? ኢቨን ራይቸስ ሜንስ ሃቭ ኦፍተንስ አኮምፕሊሽ ኦል ባይ ዋን ኢንትሪት እንግዲህ ጻድቃን እንደተመለከትናቸው አንድ ጊዜ ብቻ ባደረጉት ጸሎት የሚፈጸምላቸው ከሆነ እሱ ክርስቶስ ታዲያ ሁል ጊዜ ዘወትር ጸሎት ማድረግ እንዴት ይጠበቅበታል? ለወደፊትም ይልና and is he always praying ታዲያ ሁል ጊዜ ጸሎት እያደረገ ነው ማለት ሁል ጊዜ ጸሎት እያደረገ ነው። praying ማለት continuous አይደል? ሁል ጊዜ ጸሎት ያደርጋል ማለት ነው። why then is he throned with the father ታዲያ በአባቱ ቀኝ ተቀመጠ። throned ማለት በአባቱ ቀኝ ተቀመጠ። ታዲያ ለምን ተባለ? ኦኬ ለምን ይባላል? ጸሎት የሚያደርግ ሆነ ሁል ጊዜ ተቀመጠ በአባቱ ቀኝ ተቀመጠ ለምን ተባለ ለሚለው ጥያቄ መልሱ ባጭሩ በደንብ ሁሉም ሰው እንዲረዳ ስለፈለኩ ነው። በጣም ይቅርታ ይዋድ። በአባቱ ቀኝ ተቀመጠ ማለት አረገ ለማለት አይደለም። ስራውን ጨርሶ ከአብ ጋር ተካክሏል። አንድ መለኮት ነው ያለ። ከዚያ መለኮት ሳይለይ ስለሆነ በተዋህዶ ስጋ የነበረ አሁን በቀኝ ተቀመጠ ማለት አብ ቀኝ ያለው የለውም። ለወልድ ቀኝ ግራ ብሎ መናገር ይቻላል፣ ስጋ ስለለበሰ ቀኝ ግራ ስለነበረው። አብ ግን ቀኝ ግራ አለው ወይ? ቀኝ ግራ ከሌለው በአብ በቀኙ ተቀመጠ ማለት የአብ ግራው የአብ ቀኙ ተብሎ ካልተነገረለት ምን ማለት ነው? ቀኝ ማለት ተካከለ ማለት ነው። መተካከል ማለት የአብ ያለው ሁሉ የእርሱ ኖረው። እንዲማ ከሆነ የአብ ያለው ሁሉ የእርሱ ያልሆነበት ጊዜ ነበርን ቢሉ ህጣቅስስ መለይክት ክብረ ወስባ ተከለልኮ ተብሎ ወርዶ በስጋ ተገልጾ ነበረ ማለት ነው። ስለዚህ ለክብሮተ ስጋ በስጋ ክብር ተገልጾ ስለነበረ ለዚያ ከአብ ጋር አሁን ልብ ብላችሁ አዳምጡ። ይሁን በደንብ እንድትይዘው ከአብ ጋር ተካከለ ለማለት የተነገረ ቃል ነው። እችን ለመናገር ፈልጌ ነው። ይሁን እግዚአብሔር ይስጥልን መምህር ቃለ ሕይወት ያሰማል። ናው አሁን ተቀመጠ ሲባል የሆነ ወንበር ኖሮ ምናምን ተቀምጦ ምናምን ማለት አይደለም በጭራሽ። እንደዚህ አይነት ሐሳብ ለማስተላለፍ አይደለም አይደል? በቃ ምንም ስልጣኑ ከአብ ጋር የተካከለ ነው። ዊዝ ዘ ፋዘር ማለት ከአብ ጋር እኩል የሆነ ስልጣን ያለው ነው እና ደግሞ ስራውን ጨርሶ ተቀመጠ። በቃ በዙፋን ላይ ቁጭ አለ ማለት ነው። ስራ የመጨረስ ነው። ምንም አይነት የምድራዊ አገልግሎት ራሱ በጭራሽ አያደርግም ማለት ነው። ሶ ፕሬይንግ አሁን ጸሎት ማድረግ ምናምን በጭራሽ አያደርግም። ምክንያቱም ከአብ ጋር በክብር በእሪና ተካክለው ተቀምጠዋል። ዘን ይቀጥልና ዞ ሲዛት ኢት ኢዝ ኤ ኮንደንሴሽን ማለት። ስለዚህ በደንብ አስተውል። ይህን ቃል ስትሰማ በደንብ አስተውለ ተመልከትና the meaning is አሁን ትርጉሙ ሊተረጉም ነው። ታዲያ ኢንተርሲድ ያደርጋል የሚለው ቃል ትርጉሙ ምንድን ነው? the meaning is አለ። አሁን ትርጉሙ ነው be not afraid እንዳትፈሩ nor say ye he loves us indeed ምክንያቱ ክርስቶስ እሱ ይወደናል ያፈቅረናል ማለት ነው። ፍቅሩ አላለቀም እስከ መጨረሻው ድረስ እስከ ዘላለሙ ድረስ ፍቅሩ አይቀንስም ማለት ነው እንጂ እየለመን ነው ማለት አይደለም። ኦኬ and he has confidence towards the father but he cannot live always
ፎር ሂ ዳዝ ሊቭ አልዌይስ ዘለዓለም የሚኖር ስለሆነ ፍቅሩ ከእኛ በጭራሽ ምን አይልም ነው የሚለይ አይደለም ነው ትርጉሙ። እንደዚህ ነው። በቃ ኢንተርሴሽን የሚለው ሲተረጎም አትፍሩ ፍቅሩ ከእኛ በፍጹም አይለይም ማለት ነው። አያችሁ ከሮሜ መልእክቱ ጋር እንዴት ኮሄረንት እንደሆነ። ይለምናል ማለት ሳይሆን ትርጉሙ ምንድነው? አትፍሩ ፍቅሩ ከእኛ በጭራሽ አይለይም እና ማለት ነው። ልክ እዛም ጥልቅ ፍቅሩን ለመግለጽ ይህን ቃል ተጠቀመ እንጂ እያለ ነው ብሎ ቅዱስ ዮሐንስ እንደፈታው እዚህ ክፍል ላይ ጥልቅ ፍቅሩን ለማጠየቅ እንደማይተወን ለማሳየት እንጂ ይለምናል ለማለት አይደለም። እሱ ልመና የሚያስፈልገው አይደለም። ምክንያቱ ጻድቃን እንኳን አንድ ጊዜ አንድ ነገር ለመፈጸም ጸሎት ባደረጉ ወዲያውኑ ይፈጸምላቸዋልና የሚል ሐሳብ ያነሳል። ሌላው የቅዱስ ጎርጎርዮስ የተነሳው በነገራችን ላይ ቅዱስ ጎርጎርዮስ ቃል በቃል ኦሬሽን 29 እና 30 የሚያነሳቸው ሐሳቦች ምንድን ነው? ልጁ ጸለየ ለመነ የሚል ቃል ስታገኙ ይላል ስታገኙ ምን አብም ያንን ልመና ወይም ደግሞ ወልድ ልመና ማድረግ አስፈልጎት አብም ደግሞ የወልድን ልመና ወልድ ለምኖ የሱን ልመና ፈልጎት በጭራሽ አይደለም ይልና እኛን ለማስተማር ነው ይላል። to teach us how to pray ነው የሚለው። እኛን እንዴት መጸለይ እንዳለብን ሊያስተምረን ጸለየ ብሎ ይፈቷል። ዝም ብሎ ጸለየ የሚል ቃላቶች ብታገኙ በአባቶች ሊገኙ ይችላሉ። እንደዚህ አይነት ሐሳቦች ስታገኙ ከምን አንጻር ተናገሩት የሚለው አውዱ መረዳት ምናምን በደንብ ያስፈልጋል። ከዚህ አንጻር የሚታይ ነው ለማለት ነው። እግዚአብሔር ይስጥልኝ። ሰላም እደሩ። በቃ አይ ቲንክ መሽቷል መሰለኝ እኛ ጋር። ሰላም እደሩ። ቃልት ያሰማል። መንግስተ ሰማያት ያዋርስልን። መምህር በረከት ገብቷል። የሆነ ነገር እስቲ ይበሉንና እንደዛ እናደርጋለን። መምህር ባሮክ ነው መምህር በረከት ባሮክ ብሩክ ባሮክ ሶሪ፣ በጣም ኔትወርክ ይዟቸዋል መሰለኝ። ናትሻ ቴንኪው። አንድ እንትን ሳታሳይ ግን በጣም ተናድጃለሁ። የእነሱን ጊዜ ላለማሳየት በጣም ፈልገው ነበር። ታውቃለህ፣ ተሳካላቸው። እስኪ ነገ ደግሞ በደንብ እንገባበታለን። ስለነበረን ቆይታ አምላካችን ስም የተመሰገነ ይሁን። ሁላችሁንም እግዚአብሔር ያክብርልን። ፎሎ አድርግና እንትንን ፎሎ አድርጊያለሁ። ደህና ደሩ።